ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምሰነበታችሁ ይህ ሳምንታዊው አገልጋይ ፕሮግራም ነው። አገልጋይ ፕሮግራም የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት ከ2 ሰዓት እስከ 3:30 ወደ እናንተ በቀጥታ ስርጭት የሚደርስ ፕሮግራማችን ነው። የተለያዩ ተቋማት የስራ ኃላፊዎች እዚህ መጥተው የእናንተን የተመልካቾችና የዚህ የፕሮግራም ዝግጅት ክፍልን ጥያቄዎች ላይ ምላሽና ማብራሪያ የሚሰጡበት ፕሮግራም ነው። እንደተለመደው ዛሬ በሰዓታችን ተገናኝተናል። የተወሰነ ደቂቃዎች ስላላረፈድን ይቅርታ እንጠይቃለን። በወቅታዊ ፕሮግራም ምክንያት የተወሰነ ደቂቃዎች ዘግይተናል። ለዚህም ይቅርታ እንጠይቃለን። ዛሬ ቆይታ የምናደርግበት ተቋም የኢትዮጵያ ኤሌክትሪክ ኃይል አገልግሎት በተለይም ደግሞ የአዲስ አበባ ቅርንጫፍ ጽሕፈት ቤት ላይ ትኩረት አድርገን የምንነጋገር ይሆናል። ይህንን በተመለከተ ደግሞ ምላሽ እንዲሰጡን የጋበዝናቸው እንግዳ በኢትዮጵያ ኤሌክትሪክ አገልግሎት የሽያጭ ደንበኞች አገልግሎት ዳይሬክተር የሆኑትን አቶ ይሄይስ ስዩም ከኛ ጋር ምሽቱን ያሳልፋሉ። በመምራትና መሰል ጉዳዮች ወይም ተያያዥ ጉዳዮች ላይ ጥያቄና አስተያየት ካላችሁ በስልክ ቁጥሮቻችን ብትደውሉ በቀጥታ ምላሽና ማብራሪያ የምታገኙ ይሆናል። ከኛ ጋር ቆይታችሁ ያማረን እንደሚሆን እምነታችን ነው። እንደተለመደው ደውሉ። ስልኩ ላይ የሚገኙ ባልደረቦቻችን ከኛ ጋር ያገናኟችኋል። ምሽቱ ያማረ የተዋበ እንዲሆን ከወዲሁ ተመኝተናል። አቶ ይስ እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እንግዲህ የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የተለያዩ ተቋማት የስራ ኃላፊዎችን እዚህ ጠርቶ በተለያዩ ጉዳዮች ላይ ምላሽና ማብራሪያ ያሰጣል። ዛሬ እናንተ ተቋም ነው ተረኛውና የአዲስ አበባ ኤሌክትሪክ ኃይል አገልግሎት ቅርንጫፍ ጽሕፈት ቤት በርካታ ስራዎችን እንደምትሰሩ ይታወቃል። እንደው ለውይይታችን መነሻ እንዲሆነን የከተማዋን የኤሌክትሪክ ኃይል አቅርቦት ስርጭትና በተለይ በአገልግሎት ሰጪ ተቋሙ ከተማዋ የምትፈልገው ኃይል አለ። አዲስ አበባ በየጊዜው እድገቷ ኢኮኖሚዋ በጣም በፈጣን እድገት ውስጥ የሚገኝ ነውና ይህንን የመሰለ ለውጥ ውስጥ በምትገኝ ከተማ ውስጥ የምትፈልገውን የኃይል አቅርቦት ለማሟላት ተቋሙ ምን ያህል አገልግሎቱን ወይም ኃላፊነቱን የተወጣ ነው የሚለውን የመነሻ ጥያቄ እናድርገውና ወደ ሌሎች ጉዳዮች እናልፋለን። አመሰግናለሁ። መጀመሪያ ለደንበኞቻችን ምላሽ ለመስጠት ለሚያነሷቸው ጥያቄዎች ምላሽ እንድንሰጥ እንደገና ደግሞ ተቋማችን እየሰራ ያለውን ስራ ወደ ህብረተሰባችን ለማስረጽ ወደ ደንበኞቻችን ለማስተላለፍ እንድንችል ይህንን እድል ላመቻቸልን ለአዲስ ሚዲያ ኔትወርክ በጣም ምስጋናዬን አቀርባለሁኝ። በጥያቄ ላይ እንዳነሳው የአዲስ አበባ ከተማ እንደ ስሟ አዲስ ለማድረግ የተለያዩ የልማት ስራዎች እየተሰሩ ያሉበት ሁኔታ አለ። ይሄ ሁላችንም የምናየው ነው። በተለይ የኛን አገልግሎት በእጅጉ የሚፈልጉ የልማት ስራዎች በብዛት እየተሰሩ እንደሆነ ይታወቃል። ይህ በእንዲህ እንዳለ ልክ ከተማዋ በአዲስ እየታደሰች እንደሆነ ሁሉ የኛም ኔትወርክ ደግሞ በዛው ልክ የማደስ ስራዎችንና የሚመጥነውን የሚፈልገውን የኃይል መጠን ለመስጠት ከፍተኛ ስራ እየተሰራ ነው ያለው። ያው እንደምታውቁት በእኛ አወቃቀር 4 ሪጅኖች አሉ። አንድ ኮኦርዲኔሽን ኦፊስ አለ። እነዚህ ሪጅኖች በየራሳቸው እቅድ አውጥተው ስራዎችን እየሰሩ ነው ያሉት። የማስፋፊያ ስራዎች ወይም ደግሞ የኔትወርክ ግንባታ ስራዎች በስፋት እየተሰሩ ነው። ሌሎችም ደግሞ ከዚህ በፊት የነበሩት ያረጁ መስመሮችም እየተጠገኑና እየታደሱ ያሉበት ሁኔታ አለ። ለኃይል መቋረጥ ምንጭ የሆኑትን ደግሞ የአገልግሎታችንን የኤሌክትሪክ አቅርቦታችንን በጣም ቀጣይነት ያለውና ሰስቴናብል ለማድረግ የማይቆራረጥ ኃይል ለመስጠት በከፍተኛ ሁኔታ ስራዎች እየተሰሩ ነው ያሉት። እንደው አቶ ይሄይስ የአዲስ አበባ ከተማ እድገቱ ለውጡ የሚታይ ነው በተጨባጭ። የአንድ ከተማ እድገት ደግሞ ከኃይል አቅርቦት ጋር እጅጉን የተቆራኘ ነው። ኃይል አቅርቦት ከሌለ የከተማው ኢኮኖሚያዊ ለውጦች እድገቱን ውስንነት ያደርጋል። አዲስ አበባ ላይ አስተማማኝ የሆነ የኤሌክትሪክ ኃይል አቅርቦት እንዲኖር በተለይም ደግሞ የኃይል መቆራረጥ እንዳይኖር ምንድን እየተሰራ ነው የሚገኘው? በተለይ ከተማ ከፍተኛ የሆነ የኃይል ፍላጎት እየታየ ያለበት ሁኔታ ነው ያለ። ቀን ብቻ ሳይሆን ምሽትም ጭምር የምትሰራ ከተማ እየሆነች ነው የመጣችውና ያ ደግሞ ካለ ኃይል አቅርቦት የሚሆን አይደለም። በሌላ መልኩ ደግሞ አኗኗሩን በራሱም እየተለወጠ ነው የመጣው። እንደ ከዚህ ቀደሙ ማገዶ የምንጠቀምበት ሁኔታዎች እየቀሩ ነው። አብዛኛው የቤት ውስጥ ፍጆታዎቻችን ከኤሌክትሪክ ጋር የተሳሰሩ ናቸውና ኤሌክትሪክ ኃይል ሳይቆራረጥ ዜጎች የሚፈልጉትን ማህበራዊም ኢኮኖሚያዊ እንቅስቃሴያቸው ማድረግ እንዲችሉ አስተማማኝ የኃይል አቅርቦት እንዲኖር ተቋሙ ምን ያህል ድርሻውን እየተወጣ ነው? ጥሩ ጥያቄ ነው። ባይ ዘ ዌይ የአንድ ከተማ ብቻ ሳይሆን የትኛውም የአኗኗር ዘይቤዎች ራሳቸው
የኃይል ፍላጎት ይወስኑታል ልክ ቀደም እንዳነሳ ነው ከተማዋ እየታደሰች ባለችበትና ተጨማሪ የኃይል መጠን በሚያስፈልገን መልኩ ድሳስ ሲደረግላት ያንን የሚመጥን ኃይል ለመስጠት እንዳልኩ የኔትወርክ ግንባታ ስራዎችና እንደገናም ደግሞ ያረጁ መስመሮችን ደግሞ የማደስ አቅሙን የማሳደግ በተለይ የመስመሮችን የትራንስፎርመሮችን የሰብስቴሽኖችን አቅም የማሳደግ ስራዎች ይሰራሉ በዋናነት ተቋማችን አሁን እየሰራቸው ያሉት አዲስ አበባ ከተማ ከ152 መጋቢ መስመሮች ነው ኤሌክትሪክ የሚያገኘው ማለት ነው እነዚህ መስመሮች እንግዲህ ለረጅም ጊዜ ያገለገሉ ያረጁ አብዛኞቹም ደግሞ በእንጨት ፖል የነበሩ ናቸው እነዚህም በተመለከተ ትኩረት ተሰጥቶ እንዳውም የ100 ቀን እቅድ ተብሎ ተይዞላቸው ማለት ነው ወደ 27000 የሚሆኑ ፋይንዲንጎች ወይም ደግሞ ዊክ ፖይንቶች በመስመሩ ላይ የተገኙበትና እነዚህን ደግሞ ተከትሎ ቅደም ተከተል በማስቀመጥ ቅድሚያ የሚሰጣቸው ደግሞ የመሃል ከተማዎችን እንደገናም ደግሞ አሁን የኮሪደር ልማቱን ተከትሎ የገቡትን መብራቶች ሰስቴኔብል የሆነ ፓወር ከመስጠት አንፃር ተከትሎ ወደ 27000 ፋይንዲንጎች ተገኝቶ ወደ 15000 የሚሆኑት ፋይንዲንጎች መፍትሄ ተሰጥቷቸዋል ለረጅም ጊዜ ደግሞ አገልግሎት ሳይሰጡ በመሬት ውስጥ ተቀብረው የተበላሹ ኬብሎችን የአንደርግራውንድ ኬብሎችን የመጠገን ስራዎች ወደ አገልግሎት እንዲገቡ የማድረግ ስራዎች ራሱ እየተሰራ ነው ያለው ይሄንን ስራ ለመስራት በቴክኖሎጂ የተደገፈ የፍለጋ ወይም ደግሞ የኢንስፔክሽን ስራ ለመስራት ይሄንን አሲስት የሚያደርግ ወይም የሚያግዝ ማሽኖች ገብተው መሬቱን ሳትቆፍር በሳውንድ ዲቴክት የሚያደርግ መሳሪያ ነው እየተጠቀሙ ቶሎ ብሎ በፍጥነት አገልግሎት ላይ እንዲሰጡ እየተደረገበት ያለው ሁኔታ ነው ያለው ይሄ ደግሞ ከደንበኞቻችን በሚሰጠን ግብረ መልስ መሻሻሎች እንደታዩ ያሳያል አቶ ይስኔ ማንሳት እንፈልገው አዲስ አበባ ከተማ ቀደም ብዬ እንዳነሳውት ጭምር የዲፕሎማቲክ ማዕከል ናት አፍሪካ መዲና ናት የዓለም አቀፍ የዲፕሎማቲክ ማዕከል ናት እንደሚታወቀው ሶስተኛው ነው ተብሎ የሚጠቀሰው ነገር ግን በተለይ መልኩ አዲስ አበባ አንድ ገስታ መብራት የሚቆራረጥባት ከተማ ናት በዚህ ጉዳይ መጣበታል መስመራዊ ስልክ ስላለ ስልክ እንቀበል ሄሎ ጤና ይስጥልኝ እንዴት አመሹ እግዚአብሔር ይመስገን እንዴት አመሻችሁ ይመስገን አንድ ነገር እናስቸግሮት ቴሌቪዥኑን ያጥፉ ባኮትን ድምጹን አራቅ ብያለሁ መልካም ወጣ ብላ ያናግሩ ማን በል ስሞትን አበራ ከየት ነው አቶ አበራ ከለሚኩራ እሺ ጥያቄዎት ምንድነው ይቀጥሉ እኔ እንኳን የምጠይቀው ከዚህ ከጋራ መኖሪያ ቤት ጋር ተያይዞ ነው መኖሩ ለሚኩራ ወረዳ 6 ሳይት 5 ጋራ መኖሪያ ቤት ነው እሺ ቀደም ሲል ያው እኛ የተጠቀመን ያለ ነው ስሪፌዝ ቆጣሪ ነው እሺ በየጊዜው ካርድም ያው በጋራ አይደለም እንጠቀመው ስሪፌዝ ሲሆን አጠቃቀማችንም ልዩነት ስላለው ፍትሃዊ ለመሆን ለምንድነው መንግስት ቢያንስ በተናጥል ቆጣሪ የሚያስገባልን በሚለው እንደ ብሎክ 1122 ተሰባስበን ኮተቤ አካባቢ ሄደን ቢሮ አናግረናቸው ነበር ኃላፊ እሺ ያው የተሰጠን እንትን አጥጋቢ አይደለም ሲባል ምን ይቅርታቱ አበራ ምን ምላሽ ሰጡት አጥጋቢ አይደለም ሲሉ ምን ማለት ነው እኛ ኤልፓ የሰጠን ምንድነው ቆጣሪ ምንጥልበት አተናል ነው የኛ ችግር አይደለም ነው የመንገዶች ችግር ነው የመንግስት ተቋም ናቸው እርስ በራሳቸው ናቸው የመንገዶች እንደ ደግሞ የኛ ችግር አይደለም መንገዶች ምን ቆይ አቶ አበራ በደንብ ግልጽ እናድርገው መንገዶች ምን ስላደረጉ መብራት ያልገባላችሁ መንገዶች በቴክኒካል የሚቀበራል መሰለኝ እሺ እሱን አላሟሉልንም ኦሬዲ መንገድ ሲሰራ አትሊስት እሱን በተመሳሳይ መልኩ ሄዶ ነው የምንሰጣቸው ቴክኒካል ነገሮች አላለቁም እሺ ስለዚህ ይሄ የኛ ችግር አይደለምና መንገዶች ጋር ሲተሩ ምን ምላሽ አገኛችሁ መንገዶችም ደግሞ እንግዲህ አንድ አይታችሁት ከሆነ ምናልባት ተጀምሮ ክረምት በመግባቱ ተቋርጦ ነበር መንገዱ እሺ አሁን እንግዲህ ክረምትም አልፏል ምንም ምንየው ነገርም የለም መንገድን ተያይዞ ማለት ነውና ትልቁ ቅሬታችን ምንድነው እኛ ስንኖር በየወሩ የምናወጣው ኮስት በጣም ሰፊ ነው 3 ጊዜ ነው የምንሞላው ማለት ነው ምናልባት ኃይል ሊኖር ይችላል ስሪፌዝ ሲሆን
ነገር ግን አሁን ቅድም እንዳልኩ አንዱ የሚጠቀመውን እኔ የምጠቀመው ልዩነት አለው ለምንድን ነው መንግስት በከተማ ላይ ብቻ አይደለም ተደራሽ መሆንበት አይደለ ኮሪደሩ እኮ በዋናነት ለህዝብ ተደራሽ ለመሆን ነው የመንግስት ማቅጣጫ እያስቀመጠ ያለው ማለት ነው ምናልባት ለትዝብት እርሶ ቢመጡ እንኳን ማለት ነው እንግዲህ እንደ ጋዜጠኛ ለሚኮራ ቢመጡ ምሽት ላይ የመንገድ ማብራት የለም ስንወጣ ስንገባ እየፈራን ነው ስጋት አለን አዲስ አካባቢ ነውና ለምንድን ነው ከተማ አካባቢ የምናያቸው መሰረተ ልማቶች በዚህ ወኛ አካባቢ ላይ መንግስት እገዛ አድርጎልን መሰረተ ልማቱ ለምን አያሟላልን መልካም ምክንያቱም ስሪፌስ እንግዲህ እንዳልኩ በጣም ነው የሚቆጥረው ኦቨር ነው ስለዚህ በተናጠል ቢሰጠን አንደኛ እኛ የግላችን አጠቃቀማችን ምን ያስተካክላለንና አሁን በተመሳሳይ አንዱ የመገፋፋት ነገሮች አሉ መንገዶችም እየሄድን ነው ስለዚህ በተቻለ መጠን እዚህ ላይ ማብራሪያ ቢሰጡን ነውና ስለደወሉ ከልብ ነው እናመሰግን ጥያቄዎችን ይዘናል ይከታተሉ ምላሽ ይሰጥበታል እናመሰግናለን መልካም ወደ ሳቸው ጥያቄ መጣለሁ የጀመርኩትን ስላቋረጥኩ ልሂድ አዲስ አበባ ቀደም ብዬናነሳውት የዲፕሎማቲክ ማዕከል ናት ብያለሁ ዓለም አቀፍ ተቋማት የሚገኙባት ሰፊ የሆነ ማህበራዊ ኢኮኖሚያዊ እንቅስቃሴ ያለባት ከተማ ናት ነገር ግን መብራት ደግሞ የሚቆራረጥባትም ከተማ ናት በሁሉ ቦታ ላይ ሆነ ይችላል በተወሰኑ አካባቢዎች ላይ መብራት ይቆራረጣል ይህ የሚሆንበት ምክንያት እንግዲህ ላይ ሐሳብ ወይም ችግሮች ሊኖሩ ይችላሉ ነገር ግን የተቋሙን ጉልበት ያሳየሙ ያፈጻጸም ችግር የለም እንደ ተቋም ምንድነው እንዴት ትልቅና የዓለም ሶስተኛው ዲፕሎማቲክ ማዕከል ናት ምንላት ከተማ ላይ መብራት እንዲቆራረጥ የሚያደርገው ምክንያት ምንድነው የተቋሙ የመፈጸም አቅም ችግር ነው ወይስ ሌሎች ምክንያቶች አሉ አቶ ይስ መልካም የኃይል መቋረጥ መንስኤዎች የተለያዩ ናቸው ቅድም አንተም እንዳነሳው ሁላችንም እንደምናውቀው አዲስ አበባ እንደገና እንደ አዲስ እየተሰራች ነው በኮሪደር ልማቱ ማለት ነው ልክ በዛው ልክ ደግሞ እኛም ደግሞ መስመሮቻችንን እያደስን ነው ያለነው በዚህ ምክንያት ኃይል የሚቆራረጠው በሁለት ምክንያት ነው አንደኛ በእቅድ የሚቋረጡ ኃይል የሚቋረጥ ኃይል አለ ሁለተኛ ደግሞ ከእቅድ ውጪ የሚቋረጥ ኃይል አለ ከእቅድ ውጪ የሚቋረጥ ኃይል በተለያዩ ችግሮች ምናልባት መስመሮቻችን ላይ በሚደርሱ ጉዳቶች የመሬት ውስጥ ተቀባሪ ኬብሎቻችን ላይ በሚደርሱ ጉዳቶች ሊሆን ይችላል እንደገናም ደግሞ ከፍተኛ ጭነት በመጫን መስመር ላይ የሚደርሱ መስመር ላይና ትራንስፎርመር ላይ የሚደርሱ ጫናዎች የሚፈጥሩት ጉዳት አለ እናንተ እንደ ተቋም ላይ ተመተት የአዲስ አበባን ክብር የአዲስ አበባን ደረጃ ይመጥናሉ ይሄ ሁኔታ ከተቋም አንፃር ስታዩት የአዲስ አበባን ክብር ይመጥናሉ ወይ ትክክል አዲስ አበባ እኮ መንገዷም የሚመጥን አልነበረም አኗኗራችንም የሚመጥን አልነበረም በአዲስ መልክ እየተሰራ ያለበት ሁኔታ አለ ልክኛም እንደዛው ነው የሚመጥን አይደለም ምክንያቱም ያረጁ መስመሮቻችንን እያደስን ነው ያለነው እንደገናም ደግሞ እድሳትም በሚደረግበት የኮሪደር ልማቶችም ሲሰሩ በዛው ልክ በእቅድም እያቋረጥን ነው ያለነው ምናልባት በእነዚህ ባለፉት ከፍተኛ ሌት ከቀን እየተሰራ ነው ያለው እንደምታውቀው ልክ እኛም በዛው ልክ ሌት ከቀን እየሰራን ባለንበት ሁኔታ የኃይል ማቋረጥ በእቅድ ማቋረጥ ስራዎችን እንሰራለን ከዛም በዘለለም ኔትወርኮቻችን ላይ የሚደርሱ የጭነት ጫናዎች የሚፈጥሩብን እንደገና ደግሞ በሶስተኛ ወገንም የሚደርስባቸው ጉዳቶች ያቋርጣሉ እነዚህ አሁን ብትመለከት መሃል ከተማ አካባቢ ኢነር ሲቲ የምንለው አካባቢ እነዚህ የለሙ ቦታዎች ላይ የኤሌክትሪክ ኃይል መቋረጥ ጥሪዎች አሁን ቆመዋል ይሄን ማየት ይቻላል ስለዚህ ይሄ የሚያመለክተን ምንድነው ይሄንን በመሃል ከተማ ውስጥ የሰራነውን ያደስነውን የኔትወርክ ስራ አሁንም ሰፋ አድርገን ወደ እየወጣን እያሰፋን መሄድ አለብን ማለት ነው እነሱ ከተደረጉ ስልክ እንቀበልና ጫውታለን ከሌሎች ጉዳዮች ላይ ላው ሄሎ ተራስተልኝ አናስተልኝ ማን እንበል ከየት ነው አቶ ጌትነት አታይ ቃሊቲ ቂሊንጦ ምንድነው ጥያቄው ድምጽ ይሰማኛል አቶ ጌትነት ቆይ ቴሌቪዥን ቀንስሽ እባክዎትን ጥያቄው ምንድነው ይቀጥሉ ፕሪፔር ነው የሚከፍለው የኮንዶሚኒየም ምን አሉኝ አቶ ጌትነት ፕሪፔር ነው የምንከፍለው ፕሪፔድ ኦኬ ተሳት ያለፈው ቅዳሜ ለመሙላት ሄድና መንግስት ከ9 ሰዓት በኋላ ትርፍ ሰዓት ነው የሚሰራ ብሎ አለ
አሁን እኛ ሄኪታችን 100 ብር ካላመጣችሁ ዘበኛም አላስገባም ማለት ከዛ ተመልሰን ሳልሞላ መጣን 905 የሚባል ላይ እንደውል ደግሞ ክሬተሩ ጠብቁ ብሎ ገዛው ተጣ ስለዚህ ያው መንግስት ያስቀምጠው እኛ ማናውቀው አቅጣጫ ካለ የሰዓት ቅዳሜ 9 ሰዓት ሄዳችሁት ቅዳሜ ከ8 ሰዓት ከ9 ሰዓት በኋላ እንተናነለ ማለት እንደውል እስከ 4 ሰዓት እንሰራለን አለ ግን በተግባር እንደዚህ አለ ከያንዳንዱ 100 ብር አንዱ በጥበቃው አማካኝነት ከዛው ጫርሞላ ማለት እኛም ሳንሞላ ወድ መጣልና ምንድነው የተሰጠው አቅጣጫ ነው መንግስት መልካም ስለደወሉ ከልብ እናመሰግናለን ይከታተሉን እሺ ጌታ አቶ በራው ደርሶ አቶ ይስ ደርሶ ለመለስና ከታላቅ አብሮት ጋር ያቶ በራን ጥያቄ እንመለከተው ለሚኩራ የጋራ መኖሪያ ቤቶች ወረዳ 5 ሳይት 5 ሰርቪስ ቆጣሪ ነው ያገባልን ያ ደግሞ በርካታ ወጪ እንድናወጣ ምክንያት ሆኗል በየግለሰብ ደረጃ ተለያየ አጠቃቀም ነው ያለን ነገር ግን በየወሩ ምን ሞላው ከአቅም በላይ ነው የሚል ነገር አስተዋል በተጨማሪም ደግሞ የተቋማት አለማናበብም ችግር ታይቷል የሚል ነገር ስላነሱ ከመንገዶችና ከሌሎች ባለድርሻ አካላት ጋር የተቋም መናባባቸውን ይመስላል የሚለው ያቶ በራን ጥያቄ ምላሽ ቢሰጡበት አመሰግናለሁ አቶ አበራ ያነሱት ጥያቄ ትክክለኛ ጥያቄ ነው በእኛም ዘንድ የሚታወቅ ነው ግን ለሚኩራ ላይ ብቻ ሳይሆን የተለያዩ ቦታዎች ላይ በሻሊ ሳይቶችም አካባቢ ኮየፈጨም አካባቢ ያሉ ደንበኞቻችን እንደዚሁም ደግሞ ወደ ጣፎ አካባቢ ያሉ ደንበኞችና እነዚህ የጋራ መኖሪያ ቤቶች የተሰራባቸው አካባቢዎች በርከት ያሉ ቦታዎች እንደተባለው የተወሰኑት መፍትሄ አግኝተዋል አሁን ለምሳሌ ብነግርህ ኮየፈጨ አካባቢ ሳይት 18 ወደ 10000 ቆጣሪ በየግል እንዲገባላቸው ተደርጓል የተወሰኑት እየገባ የተወሰኑት ለምን አልገባም ያለው አቶ አበራም ሊያነሱት ትንሽ ለምሳሌ እኔ እዚሁ አነሳለሁ እዚሁ ለሚኩራ ወረዳ 3 አያት 2 ሎሚ ከለር የሚባለው ኮንዶሚኒየሞች ወደ 1300 አባወራ ነው የሚገኘው ለፖሊስ ለከፍተኛ ዛለ የሚኖሩ አመራሮች ተለይቶ ነው የሚገባው ለማሪው ግን እየገባ አይደለም የሚል ቅሬታ ጭምር ነው ያላቸውና ይሄ አሰራር ምን ያህል ተገቢ ነው የሚለው አየዘ መልሱልኝ እና አቶ አበራ እንዳነሱት እንደተባለው በአንድ ቆጣሪ ነው ያገኙ ያሉት በርከት ያሉ ደንበኞች ይሄ ደግሞ ደንበኞቻችን አንደኛ አጠቃቀማቸው እኩል ስለማይሆን አከፋፈል ላይ ችግር የሚፈጥርባቸው ነው የሚሆነው ነገር ግን በዛው ማስተካከያ አዌርነስ ወይም ደግሞ ግንዛቤ ለመፍጠር ስሪ ፌዝም ሆነ ሲንግል ፌዝ ቆጣሪ የተለየ የሚቆጥረው ነገር የለም ሳቸው ኮሻናሱ አጠቃቀም ላይ አንዱ በርከት አድርጎ ሊጠቀም ይችላል አንዱ እሱን ተቀብያለሁ ትክክል ነው አንድ አይነት ሊሆን አይችልም የሚጠቀሙትም አፕሊያንስ የተለያየ ስለሚሆን የክፍያቸውን መጠን አመጣጥነው እንዲከፍሉ ማድረግ ላይቻል ይችላል ይሄ ችግር ነው ነገር ግን እሳቸውም እንዳነሱት አንዳንድ ስራ የሚቀራቸው እንትኖች አሉ ሳይቶቹ ላይ አንዳንድ ሳይቶች ላይ ቀደም እንዳነሱት አሁን መንገዶች ብለዋል ሌሎችንም ሊያነሱ ቤቶችም ሌሉ ይችላሉ አንዳንድ ሳይት ላይ ክፍያቸው ትንሽ የዘገየበት ሁኔታ አለ ክፍያ ሳይፈጸምባቸው የቆዩ ሳይቶች አሉ አንዳንድ ደግሞ አሁን ቀደም እንዳሉት መንገዶች ብለው እንዳነሱት የሲቪል ወርክ ስራዎች መሬት ውስጥ የሚቀበር ኬብል አለን ያንን የምንዘረጋበት ደግሞ በቀደም እንዳነሱት በሲቪል ወርኩ ሳይሰራ የቆየበት ሁኔታ አለ እንደምነው ምንናው ባልተቻለ ወርኩና አጠቃላይ እናንተን ተግባር አንድ ላይ አዛምዶ ሜዳ ያልተቻለው ለምንድን ነው አክቹአሊ በጋራ እየተሰራ ነው ያለው ባይዘ ክፍያዎችም እንዲከፈሉ እንደዚሁም ደግሞ የሲቪል ስራዎችም እንዲሰሩ ከመንገዶችም ጋር ከሆነ ከቤቶች ልማት ጋር በጋራ እየሰራ ነው ያለው ተቋም ግን ምላሽ ያገኘን አይደለም የሚል ነው እነሱ ጥያቄ አዎ እንዳልከው አሁን ለምሳሌ አራብሳ አካባቢ ወደ 6500 ምናምን ቆጣሪ ዲማንድ የሚያደርገንን ወደ 5500 እንዲገባ ተደርጓል ኮየፈጨ ላይ እንዳልኩ ሳይት 18 ላይ ወደ 10000 ቆጣሪዎች ገብተዋል እየተሰራ እንዳለ የቆመ ነገር የለም እየተሰራ ለነዚህ ስመች መፍት ያገኛሉ አሁን እነሱ ያደመጡን ነው እንዳቶ አበራይነት ተቋማት ግለሰቦች ማለቴ ለነሱ ለበተለ ወረዳ 5 ላሉት የጋራ ኮንዶሚኒየም ላይ ለሚኖሩ እስከመቼ ችግራቸው ይፈታላቸዋል አሁን
የዚህ ቀን ብለን ማስቀመጥ ባንችልም እንኳን ከመንገዶችም ጋር ሆነ ከቤቶች ልማት ጋር የአዲስ አበባ መስተዳድር ስቴክ ኖሮት ከኛ ተቋም ሪጅኑን ከሚመሩት የምስራቅ አዲስ አበባና የደቡብ አዲስ አበባ ሪጅን ዳይሬክተሮችም ጋር ሆኖ የጋራ መድረኮችን ፈጥረን ችግራቸውን መፍትሄ ለመስጠት ኦሬዲ እየሰራና ያለ ነው። እንግዲህ ሪስፖንድ በመናደርግበት መጠን ነው ገባ ቀን ካልተቀመጠለት አቶ ይይስ እነዚህ ሰዎች መቼ ነው አሁን በተስፋ ብቻ ነው የሚሆነው ማለት ነው። በሁለት ወር በአንድ ወር ውስጥ በስድስት ወር በአንድ አመት እስከመቼ ጉዳያቸው እንግዲህ ምንድነው መሰለ አሁን ስለ ክፍያ ጉዳይ አንስቻለሁ። የቤቶች ልማት ሊከፍለው የሚገባ ክፍያ አለ ለእናንተ ለኛ። እሺ የመንገዶች ባለስልጣን ክፍያው ከተፈጸመ በኋላም የሚሰራቸው ሲቪል ወርኮች አሉ። የነዚህ ጊዜ ደግሞ የኛን አገልግሎት ይገድበዋል ማለት ነው። እንግዲህ እኔ እንደማቀው በአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት በጋራ የተቀናጀ በምክትል ከንቲባው የሚመራ በምክትል ከንቲባው ማድረግ የሚመራ ራሱን የቻለ ኮሚቴ አለና በዚህ ኮሚቴ እየገመገሙ ለምንድን ነው ማሄድ የማይቻለው? ይሄን ችግሩ እንዳለ የሚታወቅ ከሆነ ምን አይነት አመራር አቅጣጫ እየተሰጠን ያለው ሰዎቹ ጥያቄ እስካለ ድረስ ባይ ዘ ዌይ ይሄንን በተመለከተም ከኛ ዋና ስራ አስፈጻሚም የሚመለከታቸውም የኔትወርክ ኢንፍራስትራክቸር ስራ አስፈጻሚዎች የስራ አስኪያጅ ቢሮንም የሚመራው ከንቲባ ጽህፈት ቤት ያሉ አመራሮች ተገናኝተው በዚህ ጉዳይ ላይ አቅጣጫ ተቀምጧል። ወደ ቴክኒካሊቲ ወደ ታች አወርዶ ደግሞ በቴክኒካል ቲም ታይቶ መፍትሄ የሚሰጥ ነው የሚሆነው። መልካም መስመር ስልክ ስለ ስልክ እንቀበል። ሄሎ ሄሎ አናስተልኝ አብይ ማን እንበል ከየት ነው? ብርሃኑ ከኮይ። አቶ ብርሃኑ ጥያቄዎት ምንድነው ባኮት? ጥያቄ ቀደም ሲል ትራንስፎርመር መጥቶልናል። እሺ ነገር ግን ወደ ብሎኩ የማስገባት ስራ ዘገየ። ትራንስፎርመር መጥቶል ድምጾት በደንብ እየተሰማኝ አይደለም። ትራንስፎርመር መጥቶልናል ግን ወደ ብሎክ የማገናኘት ስራ ዘግይቶብናል። ወደ ብሎክ የማገናኘት ስራ ዘግይቶብናል። ሁለተኛው ደግሞ ቢቢሲ እንደተሰራ ተደርጓል። ድምጾ ጥርት ብሎ እየተሰማኝ አይደለም ባኮትን። ቢቢሲ እንደተገዛ እሺ ቢቢሲ እንደተገዙ ነዋሪ እንደገዛ ቢቢሲ። እሺ ሌላው ደግሞ ትራንስፎርመሩ መንገድ ላይ አስቀምጦት መብራት ላይ ወደ ተገነባበት ቦታ እንዲያስቀምጡልን ክሪቲካልን በማለታቸው 25,000 ብር ነዋሪው አዋጡ ነው። እሺ ቦታ ላይ እንዲቀመጥ የተደረገው። እሺ ይሄ ሁሉ ስራ የመንግስት አይደለም ወይም ደግሞ የስቴት ባለድርሻ አካላት አይደለም ወይ? ነዋሪ ግዴታ ነበረበት የሚል ጥያቄ ነው። ኮየ ፈጨን ያሉኝ አይደለም? ኮየ ፈጨ አይደል ያሉኝ? ኮየ ፈጨ። ብሎኩን እስኪ ቢነግሩ። ብሎኩ የት አካባቢ? ፕሮጀክት 11 ነው። ፕሮጀክት 11። እሺ ስለደወሉ ከልብ እናመሰግናለን። ይከታተሉ። አቶ ይሱ ደርሶ ለመለስ የአቶ ብርሃኑ ጥያቄ እንመልከተውና ምላሽ ይስጡበት። እንግዲህ ወደ ብሎክ ከአቶ ብርሃኑ በፊት አቶ ጌትነት ይጠይቁኝ። የእሳቸው መቀጠል ይችላል። ይቀጥሉ። የአቶ ጌትነት ያነሱት ጥያቄ ከቂሊንጦ አካባቢ ቅዳሜ ቀን 9 ሰዓት ላይ ኃይል የኤነርጂ ለመሙላት ወደ እንትኑ ሄደን ከጥበቃ ጀምሮ ክልከላ ተደረገብን የሚል ገንዘብ ተጠይቀናል ነው። ባይዞዬ የስነ ምግባር ጉዳይን ኦሬዲ የምንከታተልበትና እርምጃ ለመውሰድ በሚያስችለን መልክ የደንበኞች ቅሬታቸውንም ጥቆማቸውንም የሚያቀርቡበት የስልክ መስመር ሚስጥሩ በተጠበቀ መልኩ ይሄንን የሚከታተል የህግና የስነ ምግባር ስራ አስፈጻሚ ጽህፈት ቤት አለ። ቀጥታ ወደዛ የሚቀርብበት አግባብ አለ። እንደነዚህ አይነት ጉዳዮች ሲገጥሙ በዛ ፕላትፎርም መጠቀም ይሄንን ለህብረተሰቡ ግንዛቤ ያስጨብጠናል። በእኛ የኮሚኒኬሽን ግንዛቤ ያስጨብጠናል ብላችሁ ታስባላችሁ? እንግዲህ በተለያዩ ቻናሎች እኛ ኮሚኒኬት የምናደርግበት ፕላትፎርሞች አሉ። ፌስቡክ ገጾች አሉን፣ ቴሌግራም ገጾች አሉን። በተደጋጋሚም ደግሞ እንደዚህ አይነት አጋጣሚዎች ሲኖሩ
እኔም ሳልቀር ራሱ በሚዲያ ቀርቤም የሰጠሁባቸው ሁኔታዎች አሉ እና እንግዲህ ሁሉም ሰው ምናልባት ተደራሽ ላይሆን ይችላል በዛ ልክ እንትን መባል አለበት የሚለው ነው ነገር ግን ቻርጅ ከማርገር ጋር ተያይዞ ያነሱ ጥያቄ እንደነዚህ የሥራ ሰዓቶቻችን ይታወቃሉ ነገር ግን አሁን እያደረግን ያለ ነው ኢቭን እስከ ምሽቱ 2 ሰዓት ድረስ በተወሰኑ ማለት አሁን ለምሳሌ ሁሉም 30 ማዕከላት ናቸው ያሉንኛ በአዲስ አበባ 30ውም ገብተው አይድል እንዲቀመጡ እስከ ምሽቱ 2 ሰዓት አንፈልግም ነገር ግን በአራቱ ሪጅኖቻችን ላይ አንድ አማካይ ቦታ ላይ በተለይ ብዙ ህዝብ በሚንቀሳቀስባቸው ለምሳሌ ሜክሲኮ ሊሆን ይችላል ፒያሳ ሊሆን ይችላል ወደ ሀያት አካባቢ ሊሆን ይችላል መገናኛ ሊሆን ይችላል ወደ አስኮ ሊሆን ይችላል ከፍተኛ የትራፊክ ያለበት ኤሪያ ላይ እስከ ምሽቱ 2 ሰዓት አንድ እንዲሰሩ ይደረግና ኦሬዲ እየሰራና ያለ ነው በቅርብ ጊዜ ውስጥ ይሄንን ከፍታለን እሁድ ቅዳሜ ደግሞ ከጠዋቱ ከበስራ ሰዓት ጀምሮ እስከ 12 ሰዓት ድረስ እንዲሰሩ ኦሬዲ ይሄንንም ዲዛይን አድርገናል እሺ ስለዚህ አቶ ጌትነት ምላሽ ምንድነው ለምን ይሄ ችግር ሲፈጠር ምን አይነት ማስተካከያ አሳውቃችኋል ቀድማችሁ እንደዚህ አሁን እነሱ ከኮያ ፈጨን የደወሉትና ያ አካባቢ ሰዓቱን ጠብቆ እንዲሰራ የተመደበ ቦታ ነው በተለይ ከስራ ሰዓት ውጭ ጉዳያቸው እንዲፈጽሙ የተመደቡ ናቸው ከስራ ሰዓት ውጪ ያልኩ አሁን እስከ 12 ሰዓት እንዲሰሩ እናደርጋለን ነው በሁሉ 9 ሰዓት ሄዳናል ያሉት ሳቸው ገባኝ አሁን እኮ እየሰራን ያለነው ነገር ነው የነገርኩ እየሰራን ያለነው ቅዳሜና እሁድን ጨምሮ እስከ 12 ሰዓት እንዲሰሩ ኦሬዲ እናደርጋለን የሚለው ነገር ነው ይሄን መረጃ ይዘው ነው ሰዎችም ሄድን ግን አጣናቸው የሚምላሽ የሰጡት እነሱ ስለዚህ እንደዚህ አይነት ችግሮች ሲፈጠሩ ማለት ማስተካከያ ነው እየወሰዳችሁ ያላችሁት በእናንተ በኩል እንግዲህ አሁን ይሄ አሰራር እስከ ማታ 12 ሰዓት ድረስ እንትን አላልንም እያልኩ ነው ነገር ግን ይሄንን እስከ ምሽቱ 2 ሰዓትም አራት ቦታዎች ላይ ስንተገብር ይሄንን በማይፈጽሙ ላይ አስተዳደራዊ እርምጃዎችንም እንወስዳለን ነገር ግን የስነ ምግባር ጉዳይን በተመለከተ አሁንም ደግሜ የማነሳው ይሄንን የሚያቀርቡበት የተዘጋጀ ራሱን የቻለ ባለቤት የተቀመጠለት እንትናል ስለ ስነ ምግባርና የብልሹ አሰራር በተመለከተ በኋላ በደንብ መጣበታለሁ መስመር ላይ ስልክ ስላለ ስልክ ይቀበል ሄሎ ጤና ይስጥልኝ ማን እንበል እንደምን አመሻችሁ ጌቱን ከአድራንሳ ሳይት 5 ድምጾት ይረብሻል ምናልባት መልሰው ይደውሉና ሄሎ ተቋርጧል መልሰው ይደውሉና እናገኙታለን ትንሽ ያቶ ብርሃኑም ከኮዬ የደወሉት ቢታይ ጥሩ ነው በያስባለሁ ወደ ሌሎች ጉዳዮች ከማለት በፊት ወደ ተለይ ወደ ብሎክ እንትን መጥቷል ምንድነው ትራንስፎርመር መጥቷል ወደ ብሎክ አላገናኙልንም ፒቢሲ እንድናስገባ ተነግሮን ፒቢሲ ገዝተን በእኛ ወጪ ተደርጓ ገዝተናል ሌላው ወደ 2000 ብር ከነዋሪው ተዋጥቶ የተገዛው የትራንስፎርመር ቦታ ለማንቀሳቀስ ካንድ ቦታ ወደ አንድ ቦታ ለማንሳት 22000 ብር ከነዋሪው የተዋጣው ያስራር ምን ያህል ተገቢነት አለው የመንግስት ተግባር አልነበረም ወኛ እንዴት ገንዘብ እንድናዋጣ እንደረጋለን የሚል ጥያቄ አንስተዋልና ያቶ ብርሃኑ ጥያቄ እንዴት ይመለከታል አቶ ብርሃኑ ከኮዬ ፈጬ ያነሱት ጥያቄ ትክክለኛ ነው ይሄን የምልበት ምክንያት ምንድነው በእነዚህ የኮንዶሚኒየም ሳይቶች እነሱ ብቻ ሳይሆኑ በአጠቃላይ የኮንዶሚኒየም ሳይቶች 45 ኮምፓክት ትራንስፎርመሮች ለመትከል በዲዛይን በኢንጂነሪንግ እና ኳሊቲ ዲዛይን ተሰርቶ 45 ኦሬዲ የተዘጋጀበት ሁኔታ አለ ከነዛ ውስጥ 37ቱ ተተክለዋል እሳቸውም ከነዚህ ውስጥ የሚሉት አንዱ ሊሆን ይችላል እንግዲህ የኛ ስራ እንደምታውቀው የሚሰራው ከባክ ኢንድ ወይም ደግሞ ከሰብስቴሽን ከሚነሳ መስመር ተስቦ ነው የሚሰራው እያንዳንዱ ስራዎች ቅደም ተከተል አላቸው በመጀመሪያ ከሰብስቴሽን ቅድም 152 ፊደሮች ያልኩ ከፍተኛ መስመሩ የመሳብ ስራ ይሰራል አዲስ አበባ ውስጥ ያው ቅድም እንዳልኩ የተሻለ የማይቆራረጥ ኃይል ለማረጋገጥ በኮንክሪት ፖል ነው እየተሳበ ያለው ይሄ በፕሮጀክት ተይዞ መጀመሪያ ይሳባል ማለት ነው ወደ ሳይቱ ከዛ በኋላ ያ መስመር ከደረሰ በኋላ እንደነዚህ አይነቶች መሬት ላይ የሚቀመጡ ኮምፓክት ትራንስፎርመሮች የሲቪል ወርካቸው ተሰርቶ እንዲቀመጡ ይደረጋል ማለት ነው ከዛም በኋላ ደግሞ
ይሄኛው የከፍተኛ መስመር ነው የዝቅተኛ መስመር መዘርጋት ስራ ደግሞ አለ የዝቅተኛ መስመር ስራ ከተዘረጋ በኋላ ለደንበኞች ደግሞ ቆጣሪ ማገናኘት ስራ ይሰራል ማለት ደርሷል ነው ግን እየተገናኘ አይደለም የሚል ነገር ነው ሳቻ ያነሱት ለምን እንደዚህ አሁን ይኸውልህ ፊልድ ላይ ያለውን ስራው ቴክኒካሊ በአይነክ ሳታየው አሁን ለምን ዘገየ የሚለውን ማስቀመጥ አይቻልም ጊዜም ካለ ማስቀመጥ ይችላሉ በዚህ ቀን አስቀምጣውት እስከዚህ ቀን ድረስ ቆየብን ማለትም ቢችሉ ጥሩ ነበር ነገር ግን ምንድነው እንዳልኩ የቅደም ተከተሎች ተከትለው ነው የሚሰራው ኗሪውስ ፒቪዚ እንዲገዛ ይደረጋል ወይ ለቦታ ማንቀሳቀሻ ብርስ እንዲጠየቃሉ በእናንተ ይሄ እንግዲህ ይኸውልህ ይሄ መደረግ የለበትም ሊገዙም አይገባም ይሄንን ክፍያዎችን ሊከፍል የሚገባው የቅድም እንደነገርኩ የቤቶች ልማት ነው የሲቪል ወርክ ስራዎች የሚሰራው በመንገዶች ነው እሺ እነዚህ ነገሮች እንዳልኩ ከሚገባው በላይ ተጓተዋል ምናልባት ደንበኞቻችን ኃይል ከማግኘት ፍላጎት በመነጨ ሁኔታ በየአካባቢው የልማት ኮሚቴዎች ወይም ደግሞ ምናምን የሚባላሉ እንደነዚህ አይነት ነገሮችን በራሳቸው ተነሳሽነት ኤክስፒሪየንስ አድርገው ሊሆን ከራሳቸው ተነሳሽነት ውጭ ካደረጉት ምን አይነት እርምጃ ተወስዳላችሁ ነገር ያለው እኮ እሱ የስነ ምግባር ጉድለት ችግር ስለሚሆን ባይዞይ የስነ ምግባር ጉድለት የተገኘባቸውን እኮ በዲሲፕሊን ተጠያቂ እስከ ማድረግ ከስራ እስከ ማበራር እየተሰራ ነው ያለው ስለዚህ እኔ ይሄን ጉዳይ ስንቋጨው እናቶ ብርሃኑ እናንተ ጋር መተው ጥያቄው በምን መልኩ እንደመጣ በዝርዝር ያቀርቡ አሁን ስላላቀረቡልን እውነት ነው ባስገዳጅነት ከሆነ እናንተ እርምጃ ለመውሰድ ቃል እንዲገቡ ጠይቀታለሁ ዴፊኒትሊ በዚህ እኛ ምንም ኮምፕሮማይዝ አናደርግም በስነ ምግባር ጉዳይ በፍጹም ኮምፕሮማይዝ አይደረግም በተጨባጭ የሚመጡ ነገሮችን እንትን ብለን እርምጃ መውሰድ እንችላለን ስለዚህ ለኛም ያሳውቁናል ለህዝብ የምናደርስ ይሆናል ፖሊስ ውድ ተመልካቾቻችን በመከታተል ላይ የምትገኙት ሳምንታዊ አገልጋይ ፕሮግራም ነው የአገልጋይ ፕሮግራም የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በተባበረ ዘወትር ሐሙስ ምሽት ወደ እናንተ የሚያደርስ ፕሮግራም ነው ዛሬ ቆይታ ያደረግን የምንገኘው በኢትዮጵያ ኤሌክትሪክ ኃይል አገልግሎት የአዲስ አበባ ቅርንጫፍ ጽህፈት ቤት ነው እንግዲህ ቆይታችን እናደርገው አቶ ሄይስ ጋር ነው አቶ ሄይስ ወደ ሌሎች ጉዳዮች ልፍ ከቅርብ ጊዜያት ወዲህ በተከታታይነት የዋጋ ጭማሪ ማሻሻያ ያደረጋችሁ ነው በዚህም ለአዲስ ሚዲያ ኔትወርክ ጥያቄ ያቀረቡ የከተማችን ነዋሪዎች ዋጋው ተጋኗል ጭማሪው በተከታታይነት ለማድረግ ለምን አስፈለገ የሚል ቅሬታ አቅርበዋልና ይሄ የዋጋ ጭማሪ ከምን የመነጨ ነው በዚህ ደረጃ ደግሞ ተጋኗል ከፍ ብሏል የሚልም ጥያቄ ስለሚነሳ በርግጥ የተጋነነ ዋጋ ነው ወይ ያስከፍላችሁ ያላችሁት የሚለውንም ምላሽ ቢሰጡበት በእውነት ለመናገር መልሱልኛል ስልክ መስመር ስላለን እባክህ እሺ ሄሎ ጤና ይስጥልኝ እንደምን አመሻችሁ ሰላም አመሻችሁ ይመስገን ማን እንበል ጌቱ ነኝ ከአራብሳ ሳይት 5 አቶ ጌቱ ይቀጥሉ እስኪ እንደምን አመሻችሁ ሰላም ናችሁ ይመስገን እግዚአብሔር ይመስገን አለን ትንሽ ሰፋ አድርጌ ሰዓት እንዳልወስድባችሁ ይቅርታ ግን ሰፋ ማድረግ የለም ለሌሎች ከአራብሳ ሳይት 5 ነው አጠር ያርገው 2 ደቂቃ ነው የምሰጡት ዋናውና ጉዳዮች አንሱ የአራብሳ ጉዳይ በፕሮዳክሽን ስላዘጋጀ ነው ወደ ኋላ ላይ የምናየው ስለሚሆን የእርሶን ሐሳብ ብቻ ነጥለው አንድ ወደ ደቂቃ ብቻ ወስዶ ሐሳቡን ለምሳሌ ሐሳብ መስጠትበት ጉዳይ በብሎክ ደረጃ 439 ብሎክ አለ በቤት ደረጃ ደግሞ 20440 ቤቶች አሉ እነዚህ ቤቶች በአጠቃላይ የግል ቆጣሪ የላቸውም በአጠቃላይ በተለያየ ጊዜ ሄደናል አቶ ይስ ጋም ከዚህ በፊት ሄደናል እሺ ከዛም ደግሞ ኮተቤ 22 ሄደን አናግረናል ከመላችሁ በላይ ኗሪው በጣም በከፍተኛ ሁኔታ እየተቸገረበት ያለ ጉዳይ ነው በማህበራዊ ችግር አለው በጋራ ለምትኖርበት ቦታ ላይ ማንኛውንም ነገር የምታበስለው ምን የምትለው በዚህ በመብራት ነው ሁለተኛ ተደጋጋሚ ጊዜ ሄደን ባናገርንበት ጉዳይ 3 ወይንም 2 የመንግስት መስሪያ ቤቶች ተጣምረው መስራት ያለባቸውን ጉዳይ ተጣምረው ባለመስራታቸው እኛ ችግር ውስጥ ነን ያለነው መንገዶች እንሄዳለን እኛ ሰርተናል ይላሉ መብራት እንሄዳለን መንገዶች ያሰሩልን ይላሉ ይሄንን ተደጋጋሚ ጊዜ አቶ ይስ ጋም ሄደን ወደ ኮተቤ 22 ልከው ከኮተቤም ደግሞ ያሉ ኃላፊዎች መጥተው ሳይቱን ድረስ አሳይተናቸዋል እዚህ ጋር ያለው ሰው 20440 አባወራ ማለት በሲንግል ስትወስደው ነው በቤተሰብ ስትወስደው በትንሹ ከ60,000 በላይ ነዋሪ ያለበት አንድ ብሎክ ላይ በአሁን ሰዓት ከ50 እስከ 60 በላይ ነዋሪ ባለበት አንድ ቆጣሪ ስሪፌስ ሰጠህ እንዴት አድርጎ ነው የሚጠቀመው ሁለተኛ ለመዋጮ ለማስተዳደር እኛ እንደ ሳይት አስተባባሪነታችን በጣም ተቸግረናል በየቀኑ ጭቅጭቅ ነው ለምን ካርድ ሲያልቅ አንተ ብዙ ተጠቅመሃል ያልተጠቀምኩ የሚል ጭቅጭቅ አለው
ሁለተኛ ደግሞ ከዚህም በላይ ባለፈ ይህንን ነገር ለማድረግ የስሪ ፌዙን ካርድ መሙያ እንኳን እዚሁ በአቅራቢያ የለም ገባ ይሄ አፕዴት አልተደረገም የተባለ የሚሞላው ሌላ ቦታ ሄዶ ነው አቅራቢያ ላይ ያሉ ቦታዎች ላይ እንኳን አትሞላቸው ይሄን ነገር ቢያስተካክሉልና በቅርበት መተን ከነሱ ጋር ተነጋግረን በጋራ ችግሩን ብንፈታው መልካም አቶ ጌቱ ጥያቄዎትን ወስጃለሁ በፕሮዳክሽን መተን የአዲስ ሚዲያ ኔትወርክ የአገልጋይ ዝግጅት ክፍል እናንተ ጋር ቀረጻ ስላደረገ ወደ ኋላ ላይ ቆየት ብለን ሳይቱ ጭምር ምን ይመስላል የሚለውን ጭምር ስለምናሳይ ይከታተሉን ምላሽ ሰጥበታል አብሮን ይቆዩ አመሰግናለሁ ስለደወሉ ከልብንም እናመሰግናለሁ ወደ እርሶ ቀደም ቢወዳ አንሳው ጥያቄ ለመመለስ ዋጋ ማሻሻያን አንስቼ ነበር ምላሹት ምንድነው በአጠቃላይ ሲታይ የኤሌክትሪክ ታሪፍ በጣም ዝቅተኛ ነው እንደ ሀገር ቶታሊ ማለት ነው እንደው ለረጅም ጊዜያት 1 ኪሎዋት አወር ከምናመነጭበት በታች ባለ ታሪፍ ነው 1 ኪሎዋት አወር ስንሸጥ የነበረው ማለት ነው ይሄ እንግዲህ መንግስት ሰብሲዳይዝ ያደረገው ነገር ግን የማይታወቅ ሰብሲዲ ህብረተሰቡ ሰብስቴንሽት ያላደረገው ወይም ደግሞ ያላወቀው ነው ማለት ነው ከተወሰነ ጊዜ በኋላ ለረጅም ጊዜ የታሪፍ ማሻሻያ ያላደረግንም ከተወሰነ ጊዜ በኋላ ግን በጣም መጠነኛ አሁንም ቢሆን የማመንጫ ኮስቱን በማይመልስ ሁኔታ ምክንያቱም የህብረተሰባችንን የመክፈል አቅምም ያገናዘበ የሆነ ታሪፍ እንዲጸድቅ ተደርጓል ይሄ ጸደቀ ታሪፍ በአንድ ጊዜ ደንበኛችን ላይ ብንጭ ነው ከመክፈል አቅም ጋር ተያይዞ ችግር ሊሆን ይችላል በሚል በ16 ጊዜ በአራት አመታት ውስጥ በ16 ጊዜ በጣም በትንሽ ሳንቲም እንዲጨመር በየ3 ወሩ ኢንክሪመንት እንዲደረግ የተደረገበት ሁኔታ አለ አሁንም ቢሆን ከሌላ ሀገራት ጋር እንኳን ማወዳደር ተገቢ አይደለም እንደኛ ሀገርን ብንመለከት የኤሌክትሪክ ታሪፉ በጣም ዝቅተኛ ነው ለምን ኗሪ የሚያነሳው አንድ ጊዜ በደንብ ያብራሩልኛል አብራራለሁ ልጨምራለሁ መልካም ለምሳሌ የኤሌክትሪክ እንዳይቆራረጥ ይፈልጋል በጣም ኤፊሺየንት የሆነ ኤሌክትሪክ ኳሊቲው የተረጋገጠ ወይም ደግሞ ቮልቴጁ የማይዋዥቅ ኤሌክትሪክ እንዲሰጥ ይፈልጋል እነዚህ ስራዎች የሚሰሩት በሰልፍ ኢንቨስትመንት ነው ኢንቨስት አድርገ ነው ኢንቨስት የምናደርገው ደግሞ ከደንበኞቻችን ከምንሰበስበው ገንዘብ ነው ስለዚህ እነዚህ የሰርቪስ ኳሊቲና የታሪፍ ኢሹ በጣም የተቆራኙና የተሳሰሩ ናቸው መስመርን ለማሻሻል ገንዘብ መሰብሰብ አለብን ስትሰበስብ ደግሞ ያወጣውን ኮስት እንደውም የኤነርጂያችን ኮስት ሪፍሌክቲቭ ጭማሪው ግን ምንን በጣም ያደገ ነው የመጣው አንዳንድ ሰዎች እንደውም ዛሬ ወደ ከስቱዲዮ ከመግባት በፊት የነበረ አንድ ሰው አግኝቼ እኔ የምኖረው ብቻዬን ነው አለኝ ቢሮ አካባቢ ነው የምውለው ምሽት ነው ወደ ስራ የምገባው ወደ ቤት የምመለሰው ነገር ግን በወር ብዙ የለም እስከ 1500 እስከ 2000 ብር ክፍያ እየፈጸምኩ ነው ስለዚህ በከዚህ በፊት የነበረው ክፍያ በየወሩ እየጨመረ ያደገ ነው የመጣው ስለዚህ አጨማመሩም አንደኛ ግንዛቤን በሰዎች ላይ በዜጎች ላይ እየተፈጠረ አይደለም በሌላ መልኩ ደግሞ ቀድሞ ከነበረው 200 ብር 300 ብር ይከፍል የነበረው ወይም 100 ብርና ከዛ በላይ ይከፍል የነበረው ሰው ነው በሺዎች እንዲከፍል የተደረገውና አጨማመሩስ ምን ያህል የዜጎችን የመክፈል አቅም ታሳቢ ያደረገ ነው ግንዛቤስ እየተፈጠረ ነው እየተጨመረ የሚገኘው የሚለው ምላሽ ቢሰጡበት ግንዛቤ እየተፈጠረ ነው ወይ የሚለው ተገቢ ጥያቄ ነው ግንዛቤም እየተፈጠረ ነው ያለው የኮሙኒኬሽን ግንዛቤ ቢፈጠር ኮ ሰው ጋር ዱብ ያሆነበትም አቶ ይይዝ አይ ይሄንን እኮ ፔጆቻችንን መመልከት ይቻላል ከዛም ደግሞ የኮሙኒኬሽን ስራ አስፈጻሚ ያወጣቸው ብሮሸሮች ማየት ይቻላል ይሄ እኮ ኮንቲኒየስሊ እኔን ጨምሮ ከፍተኛ አመራሮች ጨምሮ በተለያየ ጊዜ በፕሬስ ሪሊዝም በዜናዎችም ኮሙኒኬት የተደረገበት ሁኔታ ነው ያለው ስለዚህ ግንዛቤ ማስጨበጥ ስራ መሰረታዊ ነገር ግን የመክፈል አቅምና የአመረትክበትን ኮስት መመለስ እነዚህ ሁለቱ የሚገናኙ አይደለም የመክፈል አቅም ችግር ሊኖር ይችላል ነገር ግን እኛ ደግሞ ካመረትንበት ኤነርጂውን ካመረትንበት ወይም ደግሞ ከገዛንበት አሁን እኛ ገዝተን ነው የምንሸጠው ለምሳሌ የኢትዮጵያ ኤሌክትሪክ ኃይል የኛ
በልክ ሴለር ነው የሚሸጥልናል ኤነርጂ ከዛ ከሸጥንበት ኤነርጂ በታች ደግሞ ከገዛንበት ኤነርጂ በታች ደግሞ ልንሸጥ አንችልም ስለዚህ ኢቭን ራሱ ያንን ታሳቢ አድርጎ የተሰራ ነው እሱ ልቀበለው ታሳቦት ነው ባግባቡ የንባብ ቆጣሪ ወይም የቆጣሪ ንባብ እየተደረገ ነው ወይ ክፍያ እየተፈጸመ የሚገኘው የዜጎች አንደኛው ቅሬታ የሚመነጨው ከዚህ ነው እንደውም ፎቶ አንስተንም ወይም የናንተ ባለሙያዎች መጥተው ሲጣራ መክፈል ከነበረብን በላይ ነው እየከፈልን የምንገኘውና የቆጣሪ ንባብ ሳይደረግ አንዳንዴ ባልፎ በ3 ወር ነው 4 ወር እየተደረገ ነው ክፍያ እየፈጸምን ያለ ነው ያ ደግሞ አንድ የተተከለውን ዋጋ ጭምር በተከታታይ በየወሩ እየከፈል ነው ላላስፈላጊ ወጪ ተደረገናል የሚልም ጥያቄ አለ ያ የቆጣሪ ንባብ ማለት ቆጣሪ የሰፈረው ኤነርጂ በትክክል ተነቦ ለደንበኞች ቢል መቅረብ አለበት ይሄ ተገቢ ነው ምናልባት ግን አሁን እንደሚሉት ቆጣሪያቸው የማይነበብ ከሆነ ይሄንን ፎርማሊ ለሚመለከተው አገልግሎት መስጫ ማዕከላት ሪፖርት ማድረግ ነው ባይዞ መደረግ ያለበት ነገር ግን ይሄ ብቻ መፍትሄ አይደለም ብለን አሁን ዲዛይን ያደረግናቸው ያሉ ነገሮች አሉ ደንበኛው ራሱ በቴሌግራም ቦት ንባቡን ወደኛ ሲስተም ቢል እንዲሆንለት የሚልክበትን ስርዓት ኢንኩቤት አድርገናል ገና ፋይናላይዝ ባናደርገውም ኢንኩቤት አድርገን እየታየነ ያለው ሌላው ደግሞ ቴክኖሎጂን የመጠቀም ለምሳሌ የፕሪፔይድ ፔመንቶች ይሄኛው የድህረ ክፍያ ቆጣሪ ነው የሚነበበው ወደ የቅድመ ክፍያ ቆጣሪዎችን የማስፋፋት እንደገናም ደግሞ ስማርት ሜትሮች የሚባሉ አሉ በየስማርት ሜትሮችን የማስፋፋት አንባቢ ሳይሄድ ቆጣሪዎች ንባባቸውን ቀጥታ በሲስተም ወደ ሰርቨር የሚልኩበት እንደነዚህ አይነት ቴክኖሎጂዎችን ኢንጀክት እያደረግን እየሰራን ነው ባይዞ ይሄ ለአዲስ አበባ ቅድሚያ በመስጠት ቆጣሪዎችንም የመቀየር ስራ በቅርብ ጊዜ እንጀምራለን ባይዞ ወደዚህ መቀየር ማለት ነውና ቴክኖሎጂ የሚሰጠው የራሱ መፍትሄ አለ ከዛ በዘለለ ግን አሁን ኢን ዘ ሚን ታይም አሁን ባለንበት ሁኔታ ግን እንደነዚህ አይነት ክስተቶች ካሉ ባይዞ ይመዘናል አቶ ይሄ ይሳንድ ነገር ላንሳሉት ዜጎች የሚያነሱት ጥያቄ ስለሆነ ነው ከፍተኛ ዋጋ ጭማሪ ይመጣል ሄደን ካመለከትን በኋላ እንዲታየላችሁ መጀመሪያ ገንዘቡን ክፈሉ ነው ምንባለው ገንዘቡንም እንግዲህ ሰው አቅሙ ሊኖረው ይችላል ላይኖርም ይችላል እንደምንም አድርገን ከከፈልን በኋላም ችግሩ ከተፈታ በኋላም ገንዘቡ እየተመለሰ አይደለም የሚልም ጥያቄ የሚያነሱዋሉ በመሰረቱ በሚቀጥሉ 6 ወራት 4 5 ወራት አብሮ ይታየላችኋል ተብሎ ከዛ ጋር እንዲካተት ወደፊት በሚመጡት ክፍያዎች ይካተታል ተብሎ እዛው ነው የሚቀረው የሚል ጥያቄ የሚነሳው ቀደም ያነሳውንም አብሬ እንትን ለማለት የቆጣሪ ንባብ ሳይነበብላቸው አላግባብ ከፍተኛ ፍጆታ የተጠየቁ ደንበኞች ከሆኑ አፕላይ ካደረጉ የተሰጠ የጊዜ ገደብ የሚሰጥበት አግባብ አለ ክፍያቸውን ይሄ እንግዲህ አሰራራችንን ነው ግልጽ ያደረኩላ ያለውትና ማንንም ደንበኛ በራሱ ችግር ሳይሆን የኛ ያሰራር ችግር የፈጠረበትን ጫና በተመለከተ የጊዜ ገደብ የሚሰጥበት ሁኔታ አለ ሪጅኖች እስከ 3 ወር የጊዜ ገደብ መስጠት ይችላሉ እንደ ገንዘቡ መጠን ከዛም ደግሞ ወደ ስራ አስፈጻሚዎች መጥቶ የ6 ወር ሊሰጥ ይችላል ከዛም ደግሞ በዛም በላይ እስከ 1 አመት ፈልጋለሁ የሚል ከሆነ የኛው ዋና ስራ አስፈጻሚ የተሰጠው ስልጣን አለና በዚህ ስርዓት ተበጅቶለት እየተሰራ ነው ያለው ነገር ግን ክፈሉና ከከፈላችሁ በኋላ ነው የሚታየው እንደዛ አይነት አሰራር የለን ነው እውነት ለመናገር ማለት ነው ደንበኞችም እንደዚህ አይነት ነገሮች ካሉ እዛው ማመልከት ከዛ ደግሞ ስካሌት ማድረግም ይችላሉ ባይዞ ያሁን ደንበኞች ግን ፊት ለፊት በአካል መጥተው ማመልከት አይተበቅባቸው የፌስቡክ ገጾች የቴሌግራም ገጾቻችን አሉ የዲጂታል ሚዲያ ማኔጅመንት ቲም አለን ራሱን ይቻለ ኃላፊ ያለው እዛ ላይ ፖፕ ማድረግ ብቻ ነው የሚተበቅባቸው ያንን ኬዝ ይዞ ያ የዲጂታል ሚዲያ ማኔጅ የሚያደርገው ለሚመለከታቸው የሥራ ክፍሎች ሼር ያደርጋል እኔም እንዳቀው ያደርጋል እኔም ደግሞ ፔጆቹን የማየት እንትንም ስላለኝ አያለው ነገር ግን ሰመራይዝ ሆኖ ወደኔም የሚመጣበት ሁኔታ አለ እኛም ደግሞ ባለን በኔስር ባለው ሰቦርዲኔት ወደ ታች ቼክ የምናደርግበት ሁኔታ አለ ስለዚህ this flexible የሆነ ያሰራር እንትን ነው ያለው ደንበኞቻችን ያንን ተጠቅመው ቅሬታቸውን ማቅረብ ይችላል ስለዚህ ገንዘብ ወስዶ ከፍላችሁ የሚታየላችሁ ቢለው ትክክል አይደለም አይደለም ከገባን በኋላ ገንዘቡን ማስቀረትም ተገቢ አይደለም ማለት ነው እሱ ሊያስቀሩም አይችሉም
ያነሱልኝ ያለው ጥያቄ አብሮ የሚቀጥሉት ወራት 20 ሺህ ብር ካስገባምን ለምሳሌ በሚቀጥሉት 6 ወራት በዚህ ክፍያ አብሮ እየተጣጣለ ይሄዳል የሚልም አሰራር እንደገጠማቸው ነግረውልኛል። ስለ ነገሩ ይሄን ሐሳብ ነሳውት ወደ ሩሽ ጉዳዮች ላይ በመሰረቱ እኛ የታሪፍ ኢሹ ስለሚኖረው እንደዛ አይነት ነገር አንሰጥም። ባይዘው early የከፈሉት አሁን ለምሳሌ አሁን ባለች በየ3 ወር ትንንሽ ሳንቲም እየጨመርን ነው። አሁን የከፈሉትን ፕሮሬት አድርገን የመስራት ነገር እኛ እንደኛም ራሱ ተጠቃሚም አያደርገንም ከአሰራርም አንፃር ትክክል አይደለምና ይሄ በቅሬታ ሊያቀርቡት ይችላሉ። ቢፈልጉ በፌስቡክ ቢፈልጉ በቴሌግራም ቻናል ቢፈልጉ ማዕከል በአካል ሄደው ማመልከት ይቻላል። መልካም ወይስ ቅድም ያራብሳ ደዋያችን አቶ ጌቱ ነው መረር ያለ ነገር ስላነሱ አዲስ ሚዲያ ኔትወርክ መረጃው ስለነበረው ቦታው ላይ ሄደን ተገኝተን ሁኔታውን ቀረጻ አድርገን ነበርና ነዋሪዎችን ማነጋገራል። እሱም በቪዲዮ እንከታተለውና ተመልሰን እናወራበታለን። ውድ ተመልካቾቻችን በመከታተል ላይ የምትገኙት ሳምንት አገልጋይ ፕሮግራማችን ነው። እስኪ ወደ አራብሳ ጎራን ብለና አዲስ ሚዲያ ኔትወርክ ከነዋሪዎች ጋር ያደረገው ቆይታ ነበር። አብረን ከተከታተልና ቶይስ ምላሽና ማብራሪያ ይሰጡበታል። አብራችሁን ቆዩ። ከመብራት ጋር በተያያዘ ስሪፌዝ ነው እየተጠቀምን ያለ ነው። ለ80 ባወራ አንድ ስሪፌዝ ነው ያለው። ስሪፌዝ ቆጣሪ ሲጀመር ለድርጅት ነው የሚሰጠው እና ፍጆታውን በዛው በድርጅት መጠን ነው የሚሰላው ስሌቱ። ይሄ ግን አሁን በመኖሪያ ቤት መሆን ሲገባው የሂሳብ ስሌቱ በድርጅት ነው። ያ ከፍተኛ ችግር ፈጥሯል። አፎርድ ማድረግ አይችልም ሰው። በወር እስከ 60 ሺህ ብር አንዳንዴም አይበቃም እሱ አይበቃም 50 ሺህ ብር አለ ግን በአብዛኛው 60 ሺህ ብር እንደዚህ ነው የሚሞላው አንድ ብሎክ ማለት ነው ወደ 60 ባወራ የሚሆን ያ ማለት 1 ሺህ ብር ከአንድ ግለሰብ ከዛም በላይ በመሀልም የሚቆረጥ አለ እንደገና ደግሞ ድጎማ ተብሎ ድጋሚ ይጠየቃል ያ ከፍተኛ ችግር ነው ያለው ሌላው ደግሞ ከሁሉም በላይ ከፍተኛ ችግር የፈጠረው ምንድነው ማህበራዊ ቀውስ ፈጥሯል እኛ ጋር ማህበሩ አመራሮች ጋር በየጊዜው ክስ ነው የሚቀርበው በየብሎክ 6 ብሎኮች ናቸው ግጭት ነው የምንሰማው በጣም ከፍተኛ ችግር ነው ያለው በየቀኑ ሮሮ ነው በተለይ እኛ አመራሮች ጋር ይደርሳል ያንን ማስተናገድ ነው በጣም የከበደን እኛ እንግዲህ አሁን 2 አመቱን እዚህ ስኖር ያየሁት ያሉት የመብራት ችግር በጣም ከፍተኛ ነው ግድ ሆኖብኝ ተከራይ ለረጅም ጊዜ ተከራይ በመሆኔ ለመግባት ይችላልው ነገር ግን የሚያስገባ ሁኔታ ላይ አይደለም ያለ ነው ካሁን በፊት በአንድ ቆጣሪ በአንድ ስሪፌዝ ቆጣሪ 6 ብሎኮች አንድ ብሎክ 80 ሰው ነው ያለው 6 ብሎኮች ስንገለገል ነበር ረጅም ጊዜ ጸብ ነበር ረጅም ጊዜ ችግር ውስጥ ነበር ያለ ነው አሁን በእያንዳንዳችን ብሎክ አንዳንድ ስሪፌዝ ገብቷል በርግጥ ነገር ግን ይሄም ሁኔታ ሊያደርገን አልቻለም ሊበቃን አልቻለም ምክንያቱም 80 ሰውና 60 ሰው አካባቢ ነው ያለው አሁን በዚህ ሰዓት ሰው እየገባ ነው ያለው የተወሰኑ ሰው ደግሞ መብራት ባለመኖሩ ብቻ ቤቱን ሊገባበት አልቻለም ይህ ሁኔታ በፍጹም ሊያኖረን አልቻለም እንደገና የመብራት ፍጆታው በራሱ በፍጹም ሊያግባባን አልቻለም መብራት በየጊዜው ቆራረጣል ያልተገባ ከረንት ይለቃል የኤሌክትሪክ ከረንት ይለቃል እየተቃጠለና እንትን ያለ ነው እና ስጋት ውስጥ አደጋ ውስጥ ነው ያለ ነው በራሱ በመሰረተ ልማቱ ሁኔታ መብራቱ ራሱ አልተዘረጋም ቀጥታ እንደምታዩት በመሶሶ ላይ እየሄደ ነው ያለው የራሱ የመሰረተ ልማቱ ነገር ግን በግራውንድ የሚሄድና ከፍተኛ እንትን ፓወር የሚኖረው ነው አሁን ትራንስፎርመር ነው ለዚህ ሁሉ የተሰጠን ማለት ነው ልጆቻችን ከትምህርት ቤት መጥተው አብስለም ማቅረብ አልቻለም ልጆቻችን ማጥናትም አልቻሉም ጠዋት ላይ ደግሞ ለልጆቻችን ምሳቃ ሰርተን መላክ አልቻለም በጣም ይቆራረጣል እኔ ብሎክ ላይ የምኖርበት ብሎክ ላይ 63 የሆነ ሰዎች አሉ እና ጧትና ማታ በጣም ችግር አለ ይመልሳል በየደቂቃው ነው የሚመልሰው እና አንድ ቀን እንደም ፊውዙ ተቃጥሎ ብዙ ንብረቶችን አቃጥሏል ቴሌቪዥን ፍሪጅ እንደመሳሰሉት ነገርና በዛ ላይ ደግሞ ፍጆታው ብዙ ነው የምንከፍለው በጣም ብዙ ነው አሁን እኔ ብሎክ ላይ 63 ሰው አለ 63000 ብር በወር ከፍለን 6500 7000 ብር ይቆርጥብናል ቫት ተብሎ ግን ያ ሆኖ ወር አንጠቀምም 22 ቀን ነው የምንጠቀመውና እንደገና ህብረተሰቡን ድጎማ ብለን 200 300 ብር እንጠይቃለን ማንኛውም ሰው በፈለገው ሰዓት ተነስቶ ምጣር ለኩሶ መጋገር አይችልም አይታሰብም ይመልሳል ፍጆታም እንደዛ ነው ከኛ ጋር መሄድ አይደለም ማክሲመም አንድ ሰው እንደዛ እየተቆራረጠ 1500 1600 ምን ከፍልበት እየከፈልን ያለ ነው እንግዲህ አሁን ምን ተጠቀመው ስቶቭና ምጣር ነው ኢቭን ቦይለር ምናምን የተለያዩ መጠቀም አንችልም እዛ ላይ ፍጆታም በቀን ማክሲመም ስታዩ
1700 1800 ነው የሚቆጥረው ከጧት በአንድ ቀንና በጣም ችግር ላይ ነው ያለነው። በመብራት ችግር ምክንያት መብራት ካለ ነው ፓምፕ ውሃ ወደ ላይ የሚገፋው የጂ7ዎች ፓምፕ ነው ውሃ ወደ ላይ የሚገፋውና መብራት የሌለበት ሰዓት ወደ ላይ ውሃ ማይወጣ። አሁን የመብራቱ ችግር ተመልሶ ወዴት ይሄዳል? ወደ ውሃም ችግር ይሄዳል። የውሃ ችግር ደግሞ ስትሄጂ ምንድነው ውሃው ከሌለ መጸዳጃ ቤት መጠቀም አትችይም። ይሄ ደግሞ አለመሆኑ ወደ ተላላፊ በሽታ መተጅበት እድል አለ። ያን የመብራት ችግር ብዙ ወጥ ይሄዳል። ሁለተኛ መብራት ባለመግባቱ ምክንያት ጠዋት ተነስቶ ወደ ስራ የሚወጡ ሰዎች አሉ። እዚህ አሁን ካየሽው አካባቢ ኦልሞስት ሰፈራ ድረስ 2 ኪሎ ሜትር 1 ኪሎ ሜትር ተኩል በእግር ይጓዛሉ። ያን በሚሄዱበት ሰዓት ክረምት ከሆነ አሁን ትንሽ በጋ እየመጣ ነው፣ ዝናብ አለ፣ እየጨቀዩ ነው የሚሄዱት። በዚህ ሰዓት ግን ይሄ መብራት ገብቶ ቢሆን ኖሮ መንገዱ ቢያልቅ ኖሮ ሰዎቹ ሩቅ ሳይሄዱ በራቸው ድረስ አውቶቡስ የተፈቀደ አለ። አውቶቡሶቹ ገብተው ከዛው ከአቅራቢያ ያነሷቸው ነበር። ሴንተር ከሆነ ቦታ ላይ እዚህ ጋር አደባባይ ተሻል፣ እዛ አደባባይ ላይ ባስ ስቴሽን ነው። እሱ ጋራ ከሱ መነሳት ይችላሉና የመብራት አለመኖር ምክንያት ብዙውን ነገር አንደኛ ፍቅርን ማሳጠቶናል። ሁሉ ጊዜ ጭቅጭቅ አለው። ሁለተኛ ደግሞ እሱም ሲሆን ሲጠፋ ሲመጣ ብዙ ነገር እየተቃጠለበት ነው ማህበረሰብ። ወደ ተመልካቾቻችን ያራብሳን ጉዳይ ተከታትላችኋል። አቶ ጌቱ ከደውሉልን ባሻገር እንግዲህ አዲስ ሚዲያ ኔትወርክ ደግሞ በአካል ተገኝቶ ያገኘው መረጃ ነው ወደ እናንተ ያደረስነው። መስመር ላይ ስልክ ስላለ ስልክ እንቀበልና ወደ አራብሳ ነው የምንሄደው። ሄሎ ተናስተልኝ ማን እንበል? ተስፋዬ ይባላለሁ ከአራብሳ። አቶ ተስፋዬ ከአራብሳ ከሆነ ምን የተለየ ጉዳይ አለ ካነሳነው ውጭ? የተለየ ጉዳይ እንጠይቀው። በቅድሚያ አዲስ ሚዲያ ኔትወርክን አመሰግናለሁ። አጋጣሚ ሆኖ ዛሬ እንደውም ዋርካም ጋር በሌላ ጉዳይ ብዬ ነው የመጣሁት። የእኛን ችግር እንዲጥርት አድርጎ ማቅረቡ ቅድሚያ ሚዲያውን ነው ማመስገን የምፈልገው። የተለየ ነገር አሁን አቶ ኢሳይስንም ጠይቃቸው ያው ብዙ አባሎች ስለጠየቁት ቤቶች አሁን ያለው አንድ ፍሪ ፌዝ ላለው ነዋሪ ማስጠቀም አልቻለም። ይሄ ውድ ነው ክፍያው ምናምን የሚለው ነገር ሁሉ እንዳለው ነው። ማስጠቀም ስላልቻለ ቤቶች ሄደን በምንጠይቅበት ሰዓት ጊዜያዊ ቆጣሪውን ሁለት ነው እንደውም ለአልፎም ተርፎም ለጂ7 3 ለጂ4 2 ቆጣሪ ነው ክፍያ የፈጸም ነው። ስለዚህ መብራት ኃይል ነው ይሄንን መፍታት የሚችለው የሚል ጥያቄ መልስ ሰጥቶናልና እንዴት ያዩታል እሳቸው? እስኪ አሁን ይሄን እድል ካገኘን ማዕከል ላይ ሄደን ስንጠይቅ አልተከፈለንም በራሳችን ነው ብሎ መብራት ኃይል ደግሞ ይመልሳል። ስለዚህ በእሳቸው በኩል ይሄን እውነትነቱን አረጋግጠው ከቤቶች ጋር ተናበው እንትን ቢሉልን ነው አጠር ያለ ነው የምፈልገው። አንደኛው ሁለተኛው የሶስቱ ግፊያ ህብረተሰቡ ላይ በጣም ጫና ፈጥሯል። መንገዶች፣ ቤቶችና መብራት ኃይል አንድ ወደ አንዱ ይገፋልና ይሄንን ተናቦ መስራትስ መብራት ኃይል ራሱን ችሎ በራሱ መንገድ የራሱን መሰረተ ልማት መስራት ያቃተበትን መንገድ ግልጽ ቢያደርጉልን ከሁለቱ ተቋማቶች ጋር የሚያያይዘው ነገር እንዳለ ሆኖ ግን ከነሱ የዘለለ ቀደም ሲል በተደጋጋሚ አጋጣሚ ሆኖ የሳይት ኮሚቴ ነኝ ከኔ በፊትም አቶ ጌቱ የተናገረውም ቀደም ሲል ስንሄድ ራይዘር አልጨረሰም ቤቶች ነበር የሚሉት። ቤቶች ራይዘር ጨርሷል። አሁን ግን ለሲንግል ፌዝ ምቹ የሚሆንበት ሁኔታ ተፈጥሯልና ለምን እንደዘገየ አቅርቦት ካላቸው ይሄንን እንዲያብራሩልን እንፈልጋለሁ። አመሰግናለሁ። ስለደወሉ ከልብ እናመሰግናለን። ወደ ሌላ ጉዳይ አላልፍም። አቶ ይይስ አመሰግናለሁ። በርከት ያለ ጉዳይ ስላነሱ የአብሶች ምላሽ ይፈልጋል። ይቀጥሉ። ከቀላሉ ወይም ደግሞ ከክፍያ ጋር ተያይዞ ያነሱት ጉዳይ በተመለከተ የክፍያ አንድ ሰው ቢል ላይ ሊከፍለው የሚገባ በሲስተም ኦሬዲ የተቀመጠውና ዲዛይን የተደረገው አንደኛ የኤሌክትሪክ ፍጆታ ሂሳቡን ነው የቆጠረውን ማለት ነው። ሁለተኛ የሰርቪስ ቻርጅ የሚባለው የቆጣሪ ግብር ካለ የግድ አብሮ ከፍጆታው ጋር ነው። ሶስተኛ የቫት ክፍያ ነው። እሱ አሁን በቅርብ ጊዜ ከመስከረም ጀምሮ እየከፈሉት ያለው ማለት ነው ከ2017 ማለት ነው። አራተኛው የሬጉላቶሪ ፊ የሚባለው 0.5% ክፍያ ናቸው። ቫት 15%። የነዚህ ድምር ነው
ቢል ላይ ኦሬዲ የሚታተመውና ወይም ደንበኞች እንዲከፍሉ የሚዘጋጀው ቢል ይሄ ነው። በስቶብናል አንሶብናል የሚለው ነገር ክላሪቲ ለመፍጠር ማለት ነው። ከዚህ የተለየ የቢል ስትራክቸር የለም። ደንበኞችም ሊከፍሉ አይችልም። ሲስተሙም ራሱ ሊያዘጋጅ አይችልም ቢል ከነዚህ ኮምፖነንት ውጪ ማለት ነው። በአራብሳ ላይ የተነሳውና እናንተም ምልከታ ያደረጋችሁትን በተመለከተ እኔ ጥቅል በደንብ መረጃዎች ስላሉ እሱን ነገር አድሬስ ባደርግ ጥሩ ነው። መልካም። አንደኛ አጠቃላይ ሌሎችም ደንበኞች ምላሽ የሚፈልጉ ስላሉ አንደኛ ይሄ የ40/60 እና የ20/80 የጋራ መኖሪያ ቤቶች መሪ ሎቄ ሳይት ላይ 14 ኮምፓክት ትራንስፎርመሮች እንዲሁም ቦሌ አያት ላይ ደግሞ ሳይት 1 ሳይት 2 ሳይት 3 ሳይት 4 ሳይት 4 እና 5 የሚባሉ በጥቅሉ ቅድም እንዳልኩህ ኮምፓክት ትራንስፎርመሮች ተጠናቀው ተተክለዋል። አሁን ቅድም ያነሱት አራብሳ 5 ሳይት 5 አራብሳ ሳይት 3 ጎሮ ስላሴ አካባቢ የካጣፉ እነዚህ በሙሉ በቤቶች ክፍያ አልተከፈለባቸው። በእርግጥ ደንበኛችን አቶ ጌቱም አቶ ተስፋዬም ያነሱት ግን ለምን እነሱ በተቋማት ተቀናይተው ሰርተው ለኛ አገልግሎት መስጠት ሲገባቸው እኛን አላስፈላጊ የሆነ እንግልትና ጉዳት ላይ ይጥሉናል ያለው ይሄ ትክክለኛ ጥያቄ ነው። ቅድም እንዳልኩ ነው ፕላትፎርሙም አለ። ቆጣሪ ያስገባችሁላችሁ በጣም ግልጽ እናድርገው። ቤቶች ክፍያ ስላልፈጸመላቸው ነው ለእያንዳንዳቸው ቆጣሪ ያስገባችሁት ወይስ ሌላ ምን ምክንያት አላችሁ? ስላልፈጸመላቸውና መንገዶች ቅድም አሁን በአየር ላይ ነው እየተሳበ ያለው ማለት ነው። ጊዜያዊ ሶሉሽን ለመስጠት እየተሳበ ነው ያለው አንዳንድ ሳይቶች ላይ። መሬት ውስጥ ግን መቅበር አይቻልም። ምክንያቱም የሲቪል ወርኩ በመንገዶች መሰራት አለበት ማለት ነው። ይሄንን እንግዲህ ቅድም በተቀመጠው ፕላትፎርም አሁንም በጋራ ሆኖ መፍትሄ መስጠት ያስፈልጋል የሚለው ነገር። ስለዚህ በአራብሳ እየታየ ያለው ችግር አንደኛው ቤቶች ልማት ኮርፖሬሽን ለእናንተ የቆጣሪ ክፍያ አልፈጸመም። ይህን ግልጽ እንዲያደርጉ ትፈልጋለህ። በሌላ መልኩ ደግሞ መንገዶች ባለስልጣን የመቀበር የነበረባቸውን የመሰረተ ልማት መስመሮች አልቀበረም ነው። ለዚህ ምክንያት ነው ወይስ በቂ እናንተ ቆጣሪ በቂ ያላችሁ? በነገራችን ላይ ይህን ጥያቄ እንዲመልሱ ይፈልጋሉ። በመሰረቱ እኛ በዚህ በጀት ዓመት አጠቃላይ ከ800,000 በላይ ቆጣሪዎች ለማስገባት ነው እንትን ያልነው። እንዳውም እቅዳችንን ለመፈጸም እነዚህ ሳይቶች ላይ ያሉ የቆጣሪ ቁጥር ታሳቢ ያደርገናል ባይኔ። ስለዚህ እነዚህን ምላሾች የምንሰጥበት እንትን አለን። እኔ ግን አንድ ጥያቄ ላንሳሉት እዚህ ላይ ከፍለው የሚጠባበቁ አዲስ ኃይል ለማግኘት የሚጠባበቁ አዳዲስ ደንበኞቻችሁ ቆጣሪ ያገኙ አይደለም በአንድ በኩል፣ በሌላ በኩል ደግሞ ቆጣሪ በበቂ ሁኔታ ለን ያሉ ነው። ኃይል ለማገናኘት ያልተቻለው ለምንድን ነው? ይሄን ነገር ያብራሩት ፈልጋለሁ። የእናንተ ሪፖርት ግምገማ ላይ የሚያሳየው ከፍለው የሚጠባበቁ ኃይል አዲስ ደንበኞችን ማስተናገድ አልተቻለም ወይም አልጨረስንም የሚል ግምገማ ነው ያላችሁና በሌላ መልኩ ደግሞ በቂ ቆጣሪ ያለን እያሉ ነውና ይሄ ሀሳብ አይጣረስም የሚል ጥያቄ አለኝ። አይዞህ አዲስ አበባ ብቻ ሳይሆን ከአዲስ አበባ ውጪ ባሉት ሪጅኖቻችን ኤሌክትሪክ በአንድ ቀን እያገናኘን ያለ ነው። ይሄንን ወደ አገልግሎት መስጫችን ሄዳችሁ ቼክ ማድረግ ይቻላል። ይሄ በሞቢላይዝድ በማድረግ ሰራተኞችን ኤሌክትሪክ በአንድ ቀን እንዲገናኝ ቼክ ማድረግ ትችላላችሁ። እየተሰራ ነው ያለው። ምናልባት እኛውን እንደ ስታንዳርድ ስንለካው የነበረው በ2017 በ10 ቀን ውስጥ ኤሌክትሪክ ያገኙትን ነው እየለካን ያለው። በ10 ቀን ውስጥ ኤሌክትሪክ ያገኙ ደንበኞች 89% ነው በ2017። እኔ ግን ባየሁት የእናንተ አጠቃላይ ግምገማ ላይ በ2017 ኃይል ከተገናኘላቸው 43319 ደንበኞች ውስጥ እስከ 11 በ2017 ዓመተ ምህረት ኃይል ከተገናኘላቸው 43319 ደንበኞች እስከ 11 ቀን ውስጥ ኤሌክትሪክ ወይ አገልግሎት ያገኙት ወደ 23000 የሚደርሱ 55% ናቸው ይላል። በሌላ መልኩ ደግሞ በ2016 እንዲሁ 11 ቀናት አገልግሎት ማግኘት የቻሉት 25% ናቸው ነው የሚለውና የቁጥር እድገት ዘንድሮ የተወሰነ ለውጥ አለው። ነገር ግን እንደሚሉት በአንድ ቀን ነው ግንኙነት እያደረገ ያለው። እዚህ ላይ ሪፖርታችሁና የሚያነሱት ሀሳብ ስለተጣረሰብኝ ነው። አቶ ይስ ባይዞይ
እኛ በዚህ በጀት ዓመት ባለፈው በጀት ዓመት ያገናኘናቸው ቆጣሪ ከግማሽ ሚሊዮን በላይ ነው። ይሄ ስለ አዲስ አበባ እየነገርኩኝ ስለ አዲስ አበባ እኔ ስለ አዲስ አበባ ነው የምናወራው። አዲስ አበባ ጉዳይ ስለሆነ አዲስ አበባ ላይ ነው ያለው። ስታንዳርዶች የሚለኩት እንዴት ነው የሚለውን ነገር እንነጋገር። ለምሳሌ አንድ ደንበኛ የከፍተኛ ኃይል ተጠቃሚ ደንበኛ ሊሆን ይችላል። ከፍሎ በራሱ ችግር 4 አመት የቆየ ሊኖር ይችላል። 2 አመት የቆየ ሊሆን ይችላል። አንደርስታንድ አደረከኝ? የነጠላ ፌዝ ቆጣሪ ግን በ3 ቀን ተስተናግዶ ሊሆን ይችላል። እንትናችንን ስንለካ ስታንዳርዳችንን ስንለካ ያም ደንበኛ ነው። ግን አጠቃላይ ግምገማችሁ የሚያሳዩ አቶ ይስ በደም ግልጽ እንዲያደርጉ ስለፈል ከፍሎ የሚጣበቁትም ጭምር በወቅቱ ያገኝ አይደለም የጊዜ መጓት ነገር አለ የሚል እይታላችሁ በእናንተ በኩል። በሌላ መልኩ ደግሞ በፍጥነት ይሄርን የሚልም ሀሳብ ስላለ ነው ይሄን ነገር እንዴት እንደሚያዩት ነው እንዲያብራሩት የፈለኩት። እኮ ገብቶኛል እኔ እኮ አንደርስታንድ አድርጌዋለሁ ጥያቄውን። እንደነገርኩ የሁለት ደንበኛ ኢምፓክት የስታንዳርድህን በከፍተኛ ሁኔታ ሊያወርድብህ ይችላል ማለት ነው። በተለይ አሁን ለምሳሌ ብዙ ጊዜ የኛ ደንበኞች ለኢንዱስትሪም ይሁን ለተለያየ ነገር ይከፍሉና የዋጋ ልዩነት ሲመጣ የዋጋ ልዩነት እንዲከፍሉ ይጠየቃሉ። የዋጋ ልዩነቱን ሊከፍሉ አይችሉም፣ ፔንድ ይሆናል። ሁለተኛ እንደገና ደግሞ አንዳንዶቹ በራሳችን ትራንስፎርመር እናመጣለን ኬብል እንገዛለንና ስፔሲፊኬሽን ወይም ደግሞ ስታንዳርድ ስጡን ይለና እንሰጣቸዋለን። ወይራስ ግን ገዝተው ሳያመጡ ይቆያል። ክፍያ የተፈጸመበት ታይሙ ይቆጥራል። ስታንዳርድ የሚለካው የሁሉም ደንበኛ ልኬት ነው ባይዘይ እንጂ ስለ አንድ እንትን አይደለም። የነጠላ ፌዝ ቆጣሪን በተመለከተ ወደ ማዕከሎቻችን መሄድ ይቻላል። ወደ ክፍለ ከተማም ሄዶ ቅስቀሳ ያደረጉ ነው። በአንድ ቀን ኤሌክትሪክ የሚያስገባ ደንበኛ ላኩ እየተባለ ነው ያለው። መልካም ያራብሳን ጉዳይ እንቋጨው። እሺ የነዚህ ዜጎች ማህበራዊ ችግርን ፈጥሮብናል እንደው አንድ በጣም ያሳዝን ቃል ፍቅርም አሳትቶናል ያሉት ይሄ ልብ የሚነካ ይመስለኛልና የነዚህ ነዋሪዎች ጉዳይ ማህበራዊ ችግር ፈጥሯል። ውሃ ፓምፕ ለማድረግም ኤሌክትሪክ ከሌለ ማግኘት አይቻልም። በዚህ ደግሞ የመጽዳጃ ችግር ይፈጠራል። የጤናም ችግር የማህበራዊ ቀውስም እየፈጠረ ነው የሚል ነገር አንስተዋል። የነዚህ ዜጎችን ጉዳይ መብራት ኃይል አገልግሎት ከሱ አንፃር እስከመቼ ለማቋጨት ዝግጅት አለው ወይም አቅም አለው? ይሄን ነገር ቢገልጹልን ደስ ይላል። ሌሎች ተቋማትን ደግሞ እዚህ በፕሮግራማችን ስለምንጠይቃቸው ይሄን ዴድላይን መስጠት የሚቻለው 3ቱ ተቋማት ተቀናይተው የሚያወጡት እቅድና ፕላን ሲኖር ብቻ ነው። ይሄን ቦልድሊ ደንበኞቻችንን ማወቅ አለባቸው እንጂ እኔ ስለ ሳምንት ስለ ወር መናገር አሁን አንችልም። ይሄ የሚሆንበት ምክንያት የ3ቱም ተቋማት ስቴክሆልደሮች ቅንጅትና የጋራ እቅድ ያስፈልጋቸዋል ማለት ነው። ስለዚህ በዛ ልክ ነው ሊመለስ የሚችለው። ይሄንን ፕሮግራም ከፍተኛ አመራሮች እንደሚከታተሉት ገነዘባለሁ። የአዲስ አበባ ቤቶች ኮርፖሬሽን የስራ ኃላፊዎችም የአዲስ አበባ መንገዶች ባለስልጣን የስራ ኃላፊዎችም ይሄን ችግር በመገንዘብ ምላሽ እንደምትሰጡበት ተስፋ እናደርጋለን። አዲስ ሚዲያ ኔትወርክ እዚህ አራብሳ ያለው ችግር ሲፈታ ደግሞ ለተመልካቾቹ ችግሩ መፍትሄ ማግኘቱ ወደ እናንተ የምናቀርብ ነው የሚሆነው። ነገር ግን ከፍተኛ አመራሮች በማንኛውም ጊዜ በዚህ ጉዳይ ለምላሽ የሚሰጥ ከሆነ አገልጋይ ፕሮግራም ለማስተናገድ ዝግጁ መሆኑን ለመግለጽ እፈልጋለሁ። መስመር ላይ ስልክ ካለ ስልክ እንቀበልና ወደ ሌሎች ጉዳዮች እናልፋለን። ሄሎ ጤና ይስጥልኝ። ማን እንበል? ብዙአየሁ እባላለሁ ከኮየ ፈጬ ፕሮጀክት 17 አካባቢ። እሺ አሁን መብራት በተመለከተ መልካም ይቀጥሉ አጠር አድርገው ሀሳቦትን። እሺ አሁን እኛ ጋር ያው ፕሮጀክት 17 እንደሚታወቀው ምንም አይነት የመብራት እንቅስቃሴም ዝርጋታውም የለም። ሌሎች ፕሮጀክቶች ላይ እርግጥ እንደሰማሁት አለ ዝርጋታው አለ ምናምን እንቅስቃሴው አለ። እኛ ጋር ግን ኮምፕሊትሊ ምንም የለም። ያው ስሪፌዙ የጋራውን ቆጣሪው የምንጠቀመው ነዋሪው 95% የሚባል ደረጃ ገብቷል። ያሁን ይሄንን ፕሮግራም ራሱ መከታተል አልቻልንም። በቴሌቪዥን 10 ጊዜ እየመለሰ አሁን በተለይ ከመሸ ቆጣሪው መልሳል። ጨለማ ነው ያለነው ያለው ተጨባጭ ሁኔታ ይሄ ነው። እንደ ማህበረሰብም ያለው ጉርብትና ሁኔታ ሁሉ እስከ መበላሸት እስከ ድብድብ ደርሷል ባለው ሁኔታ ማለት ነው። እንግዲህ ኦሬዲ አሁን 3 አመት አልፎናል። እንግዲህ ከገባን ኦልሞስት 4 አመት ሊሆነን ነው። በዚህ ፈተና ውስጥ ነው ያለነው። ይሄንም አልበቃ ብሎ በወር እስከ 60 ሺህ ብር ድረስ በተለይ G7 እስከ 60 ሺህ ብር ካርድ እንሞላለን። ታሪክ በየጊዜው እንደሚታወቀው ይጨምራል። እየተጠቀምንም አይደለም። ታሪፉ በዛ ላይ
ቆጣሪውም የምንሞላው በወር የምንሞላው እዛ ደረጃ ደርሷል። ከነዋሪ ያው ያንን ቆጣሪ የመጣውን በታሪፍ የመጣውን ነው የምንከፋፈለው። እስከ 1100 እስከ 1200 በግለሰብ ይሰበሰባል። አብዛኛው ሰው ቅሬታ አለው። መልካም እና በጣም ችግርና በጣም ፈተና ላይ ነው ያለነው። ጥሩ ጥያቄዎትን ተቀበለናል። ምላሽ ይሰጥበታል። ይከታተሉን። እሺ ስለደወሉ ከልብ ነው የማመሰግነው። ወደ አቶ ይስ ወደ እርሶ ልምጣ። ተመሳሳይ የኮየ ፈጬም ተመሳሳይ ነው። እሳቸው 4 አመት ሆነዋል። ቆጣሪም እንቅስቃሴም የለም ነው እዛ እንደውም 4 የተሻለ እንቅስቃሴ ያለ የሚል ነገር ነው ያነሱትና ይሄንስ ጉዳይ ያውቁታል ለተቋም ባይዘ ኮየ ፈጬም ሆነ ሌሎች አራብሳም ሌሎች ሳይቶች ላይ ቅድም ያነሳሁልህም ሳይቶች ቢሆኑ ምናቃቸው ናቸው። ኮየ ፈጬ እንደውም ሪሌቲቭሊ ከሌላው የተሻለ እንቅስቃሴ የተደረገበት ነው። ኦሬዲ ስራዎችም ተሰርተው ቅድም እንደነገርኩ ሳይት 18 ላይ ፕሮጀክት 18 ላይ ወደ 10,000 ቆጣሪዎች በየግል ገብቶላቸዋል። አልሞስት እዛ ከሳይት ላይ ያዛ ፕሮጀክት ላይ ያለውን የማጠናቀቅ ስራ እየተሰራ ነው ያለው። እዚህ ሳይት ላይ ደግሞ ምናልባት አሁን ስታተሱን አላቅም። አሁን ባይዞ ያውን ሳይቱን ስፔሲፊክ ሳይት ስለሆነ የነገሩኝ የሲቪል ወርኩና ሌሎች ነገሮች ከተጠናቀቁ ስራዎች ይሰራል። መልካም ሌላ ቪዲዮም አንድ ይኖረናል። ተረጋጋሚ አዲስ ሚዲያ ኔትወርክ ላይ ጥያቄ በተላገለ ክፍል ላይ የደወሉ የሚጠይቁን አካባቢዎች ነበሩ። ተረጋጋሚ መብራት መቆራጥ አለብን የሚል አካባቢዎች ናቸው። ቦታው ላይ ተገኝተን ደግሞ የዚህን አካባቢ ነዋሪዎችን ጥያቄ አቅርበን ምንድነው ሀሳባችሁ ስንል አነጋግረናቸው ነበር። እሱን እንከታተልና ተመልሰን እንነጋገርበታለን። ወደ ተመልካቾቻችን እስኪ ደግሞ ወደ ሸጎሌ ሩፋኤልን መሰረት አድርጎ እስከ መንደር 7 አካባቢ ተረጋጋሚ ጥያቄ ይቀርባልና ለኛም ይሄን ጥያቄ ሲያቀርቡ እስኪ ምንድነው ችግራችሁ ስንል ነዋሪዎች ጠይቀን ነበርና ምላሽ ሰጥበታል። እስኪ ቪዲዮዎች መጀመሪያ ተከታተል እንመለስ። ከሸጎሌ መንደር 7 በመብራት ዙሪያ በጣም እየተቸገረ ነው። በቀን 5-6 ነው የሚያጠፉብን። በጣም ተሰቃይተናል። በየደቂቃው ነው የሚያጠፉብን። በራሴም ዙሪያ ደግሞ ቆጣሪያችን አይሰራም፣ ዜሮ ነው፣ ፓወር የለውም። ለሊት 5 ሰዓት ነው ተነስተን የምንጋግረው እና በጣም ተቸግረናል። ሄጄ አናግሬያቸዋለሁ። ከራሱ ገመድ ችግር ይሆናል አሳየዋሉ። ለባለሙያ አሳየሁኝ። ከ225 ነው መሰለኝ የሚለው የቆጣሪ 75% የለውም ሳስመረምር ማለት ነው። እስከዚህ ድረስ ነው ያለ ነው። ይሄንን ደግሞ የሚመለከተው አካል ካለ እንዲተባበረን እንጠይቃለሁ። ይው ወፍጮ ቤት ይጠፋል። መብራት እንደሚታወቀው የሥራ ቦታ ነው። እንደ ሰፈሩ እንደ ስራ አይነቱ ቢያንስ ለሰከንድም የማህበረሰብ መገልገያ ስለሆነ ተቋም መጥፋትም ለሰከንድ ራሱ ቢጠፋ ብዙ መስተጓጎሎች ይፈጠራል። ነገር ግን እዚህ ጋር እስከ 1 ቀን እስከ 24 ሰዓት ድረስ የሚጠፋበት አጋጣሚ አለ። ስለዚህ ይሄን ቢቀረፍልን የተሻለ ሞር ይው እንላለን ጠይቃለን። ይመጣል ይሄዳል። ብዙ እቃዎች የተበላሹም አሉ። አሁን በየቤቱ ሆነ እንጂ ብዙ የተበላሹ እቃዎች አሉ እና አንዴ ይለቁታል፣ አንዴ ያጠፋሉ፣ አንዴ ይመጣል። ይሄ እንግዲህ ለምደናል። አሁን ምንም ማድረግ አይቻልም። ድሮ መብራት ለመስራት እንኳን ሲያጠፉ እዚህ አካባቢ ላይ እናጠፋለን ተጠንቀቁ እስከዚህ ሰዓት ላሉ ብዙ ጊዜ ይቆራረጣል። ጧት ሄዶ ማታ የሚመጣበት ጊዜ አለ። ምግብ የምንጠቀመው አሁን በኤሌክትሪክ ነው። ድሮ በከሰል በእንጨት ምናምን እንጠቀም ነበር። አሁን እነዛ ቀርቶች በምንጠቀማቸው በኤሌክትሪክ ነው። ኤሌክትሪክ የምንጠቀምባቸው ወቅት ምሳ ሰዓት የምናሳልፍበት ጊዜ አለ። ቴሌቪዥን አሁን የተበላሸብኛል። አሁን ገብተሽ ማየት ትችያለሽ። ቴሌቪዥኑ ተቃጥሎ ስፔር ፓርት እዚህ አካባቢ ስላላገኘሁኝ ውጭ ራሱ ልኬዋለሁ። ያን እስካሁን ድረስ አላገኘሁትም። ከአመት በላይ ሆኖታል ያ ነገር። በፓወር በመምጣትና በመሄድ አንዳንድ ጊዜ ይመጣና ወዲያውኑ ነው የሚጠፋው። ብልጭ ድርግም ይላል። ያን ሰዓት ምንድነው ቴሌቪዥን አለ፣ ፍሪዘር አለ፣ ተላጃ አለ። እነዚህ ነገሮችን ያበላሻል። ያ ነው ችግሩ። ከመጥፋቱ በፊት ደግሞ ቀድሞ መናገር መቻል አለበት። ለምን ህብረተሰቡ ጥንቃቄ ይወስዳል። ጥንቃቄ ያልወሰደበትን ነገር ንብረት ይቃጠላል። አሁን የት ብለሽ ነው ሄደሽ ካስሽ ቴሌቪዥን እንትን የምትጠይቅ? ለመመላለስ ራሱ ብዙ ጊዜ ትፈጃለሽ፣ ከአመት በላይ ትፈጃለሽ። ስለዚህ ይሄ ሁሉ ግንዛቤ ውስጥ መግባት አለበት። መብራት ችግር አለ፣ ይጠፋል። ሌሊት አይቀርም፣ ቀን አይቀርም። በቃ ሌሊት ሰላም እንትምሽ 4 ሰዓት ላይ ይጠፋል። አድሮ ውሎ ነው የሚመጣው። ድስት ጥደሽ ምጣድ እንትን ብለሽ ብዙ ምሳቃ ልጆች ትምህርት ቤት ለመሸኘት ችግር። አሁን ያሁን እንኳን ቅዳሜ ዕለት ሌሊት የጠፋ ውሎ
ቀን ምናምን ላይ ነው የመጣው። እኔ ድስት ጥጄ ከሰል ሲሸተኝ ያመኛል። ታመም 2 ቀን ቅዳሜን እሁድን የዋልኩትኝ ማለት ነው። እና እኔ ብቻ ሳልሆን አብዛኛው ሰው ብዙ ሰው በመብራት በኩል ችግር አለ። ከዚህ በፊት ፍሪጅ ተቃጥሎብኛል፣ ጂፓስ ተቃጥሎብኛል። ወደ ተመልካቾቻችን ተመልሰን ተገናኝተናል። መስመር ላይ ስልክ ስላለ ስልክ እንቀበልና ደግሞ ወደ ጉዳዮቻችን እንመለሳለን። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ማን እንበል? ከየት ነው? አሰፋ እባላለሁ ከኮልፌ ቀራኒዮ። ጥያቄዎት ምንድነው አቶ አሰፋ? መብራት መቆራረጥ ምንም አይነት መብራት ከክረምት ጀምሮ እስከ አሁን ድረስ ቀን ይጠፋል፣ ማታ ይመጣል። በዚህ ላይ ቆጣሪው ልነግርህ አልችልም። በኃይል ያልተጠቀምንበት ቀን ሙሉ መብራት ይጠፋል፣ ምንም ነገር የለም፣ አይበራት። ግን በወር ቆጣሪ ሲመጣ ግን ልክ ከዛ ኦቨር ሆኖ ነው የሚመጣው። የት አካባቢ ነው? እስኪ ቦታውን በደንብ ሁለት እያገኘን አይደለም። የት አካባቢ ነው? እየሰሙኝ ነው አቶ አሰፋ? የት አካባቢ ነው? አካባቢ በደንብ ይጥቀሱን። ኮልፌ ወረዳ 5 ታወት ማደሪያ። እሺ፣ ታወት ማደሪያ ከዘነ ወርቅ አሁን ለመብራት የመንገድ መብራት ደግሞ ከዘነ ወርቅ እስከ ወይራ ድረስ የመንገድ መብራት የለውም። የመንገድ መብራት ከዘነ ወርቅ እስከ ታወት እስከ ወይራ መብራት የመንገድ መብራት የለውም። የመንገድ መብራት ተሰርቷል። 2 መንገድ ነው ያለው። መብራቱ አለ ግን ፖል አለ ግን አይበራም። ስለዚህ ይሄ ችግራችን በምን አይነት መስራት እንደሚቻለው እኔ እንጃ። በተደጋጋሚ አሁን አብሶት ከ15 ቀን ወዲህ ጭራሽ የቀን መብራት አይመጣም። ጠዋት ይጠፋል፣ 12 ሰዓት ይጠፋል። ከዛ በኋላ ግን የሚመጣው 12 ሰዓት ይመጣል። አንዳንዴ ደግሞ መጥቶ ተመልሶ ቢጠፋበት እስከ 2 ሰዓት እስከ 3 ሰዓት የሚቆይበት ጊዜ አለና በጣም ተቸግረናል። ይሄንን መፍትሄ ስጡ። መልካም፣ ስለደወሉ ከልብ እናመሰግናለን። ምላሽ ይሰጣሉ አቶ ይስ። ይከታተሉን። አቶ ይስ ከዚህኛው ብጀምር ይቀጥሉና በተለይ የዚህ መንደር 7 አነሳለሁ። ግን የአቶ አሰፋን እንትን ብል ጥሩ ነው። አንደኛ እንደው ከአቶ አሰፋ ጋር የሚያዝ አንድ ተባብሬ ላይ ምላሽ ከመስጠቱ በፊት አብረው እንዲመልሱልኝ የመንገድ ላይ መብራቶችን በተመለከተ ተተክለው በእርግጥ አዲስ አበባ ላይ መንገድ መብራት የሚቆጣጠር የራስ ተቋም እንደመዋቀሩ ይታወሳል። ነገር ግን መብራታቸው እንትኖች ፖሎች ተተክለው መብራት የሌላቸው ኃይል የማይለቅባቸው አካባቢዎች አሉና እነሱ እንዴት ነው የሚታየው ብለን አብረው ይመልሱልኝ። አመሰግናለሁ። ከኮልፌ ያነሱት ደንበኛችን አቶ አሰፋ አንደኛ ከእህታችንም ያነሱትን ጥያቄ አብሬ እንትን ለማለት ኃይል ያቋርጡብናል ብሎ ያነሱትን ግንዛቤ ለመስጠትም ያህል ነው። ኃይል የኛ ቆጣሪ ኤሌክትሪክ ቢቆጥር ነው እኛ ገንዘብ የምናገኘው። ቢል የምናደርገው ቆጣሪያችን ቢቆጥር ነው። ኤሌክትሪክ ሲቋረጥ በጣምም እዛ ያለው ስራ መሪ ሊያሳስበው የሚገባ ተቋሙ የሚያገኘው ገቢና ደንበኞቻችን የሚደርስባቸው ጉዳት እና የሚያቀርቡት ቅሬታ ነው ቅድሚያ ሰጥቶ መፍትሄ መስጠት ያለበት። እነዚህ ሶስቱ ነገሮች ቅድሚያ ሰጥቶ ነው የሚሰሩት እና ያቋርጡብናል የሚለው በእቅድ የተያዘ ከሆነ ቅድም በነገርኩ ዲጂታል ፕላትፎርሞች እናሳውቃለን። በዛ መሰረት ኤሌክትሪክ ይቋረጣል። ምናልባት ከተደራሽነት አንፃር ዲጂታል ፕላትፎርሞቻችሁ በቂ አይደሉም ከተባለ ሌላ ሚዲያዎችን እንደነዚህ ኦዲዮ ሚዲያዎችን የሬዲዮ እንትኖችንም እየተጠቀምን ነው፣ ግን አስፍቶ መጠቀም ይገባናል የሚለውን እንወስዳለን። ከዛ ውጪ ግን አንድ በጣም እርግጠኛ ሆኜ የምነግርህ ከኃይል መቋረጥ ጋር በተለይ በእቅድ የሚቋረጥ ከሆነ በኢመርጀንሲ በችግር የሚቋረጥ ካልሆነ በስተቀር የአፕሩቫል ሌቭል አለው። አንድ መስመር ለማቋረጥ ማንም ሰው እንደፈለገ የሚያቋርጠው አይደለም። ከጥያቄው ለጥገናም ሆነ ለሌላ ነገር ጥያቄው ከሚቀርብበት ጀምሮ በየደረጃው ያሉ የሥራ ኃላፊዎች አፕሩቭ አድርገውት ነው ከሰብስቴሽን ኤሌክትሪክ እንዲቋረጥ የሚደረገው እንጂ ማንም እንደፈለገ እንትና የዲጂታል ፕላትፎርም አለን ብያለሁ። ዳሽቦርድ አለ። እኔም አሁን ሲስተም ስለሌለው ነው እንጂ እዚህ ሆኜ የት ቦታ ኤሌክትሪክ እንደተቋረጠ ኢቭን አይደለም አዲስ አበባ አይደለም አገር አቀፍ በምን ምክንያት እንደተቋረጠ በእቅድ ከተቋረጠ ለምን ያህል ጊዜ ነው የተጠየቀው? የተጠየቀው ጊዜ ካለፈ
ለምን አልተገናኘም? በየደረጃው ስልጣኑ የተሰጣቸው ኃላፊዎች ሳይቀር ኃይል የሚቋረጥበትን ምክንያቱንም የተቋረጠበትንም ጊዜ የተገናኘንበትም ጊዜ በሲስተም ይታያል። መልካም እንደዚህ ከሆነ እንደው አጠር አድርገው ሰዓት የሚሄድብን ስለሆነ እነዚህ አካባቢዎች ተደጋግመው የሚቆረጥባቸው አካባቢዎች ናቸው። እንዳነሱት የኮልፌን አንስተዋል፣ ታቦት ማደሪያ አካባቢ። እኛም ደግሞ ሄደን በአካል ተደጋጋሚ ጥያቄ የሚቀርብበትን ከሩፋኤል እስከ መንደር 7 ያለውን ችግር አንስተናል። እነዚህ አካባቢዎች ለምን ደግሞ ተደጋጋሚ በየቀኑ በየጊዜው መብራት የሚቆራረጥባቸው? አንደኛ የኮልፌው ደንበኛችን ያነሱት አቶ አሰፋ ቀን ቀን የሚቋረጥበት ምክንያት የመረጃውን ከተደራሽነት አንጻር ካልሆነ በስተቀር በእቅድ የሚቋረጥ ነው። ባይዞ እሳቸው ሰዓት ማስቀምጠው ሙሉ ቀን ይጠፋል 12 ሰዓት ላይ ይገናኛል ብለዋል። ይሄ በእቅድ የላይን የማስተካከል ስራ፣ የኮንስትራክሽን ስራ፣ የአፕግሬዲንግ ስራ እየተሰራ ያለበት ነው። የአንደርግራውንድ ኬብል ቀበራ ስራ እየተሰራ ያለበት ስራ ነው። ይሄ ራሱን የቻለ እንትን ቢጠይቅ ማለት ነው። ነገር ግን እነዚህ መንደር 7 አካባቢ አውቀዋለሁ። አካባቢውን በትክክል ሪጅኑንም ስመራው ስለነበረ ከዚህ በፊት የሰሜን አዲስ አበባ ሪጅን ዳይሬክተርም ነበርኩኝና እዛ አካባቢ ያሉ የሎው ቴንሽን ከትራንስፎርመር በኋላ የሚከሰቱ ናቸው። ባይዙ ዲቴክት የምናደርገው እንትን የከፍተኛ መስመር ወይም ደግሞ ሚዲየም ቮልቴጅ የምንለው ላይን ሲቋረጥ ነው። ይሄ ብዙ ደንበኞች የሚቋረጥባቸው ማለት ነው። እነዚህ አካባቢ ያሉትን አሁን የቮልቴጅ ድሮፕ ችግርም አንስተዋል። ዝቅተኛ ቮልቴጅ ነው ያለው ብለዋል ሲያነሱ ከመንደር 7 እንደነዚህ አይነት ጉዳዮችን ባይዞ ራሱን የቻለ በሪጅን ሌቭል ራሱ የማስተካከል ስራ ይሰራል። ይሄንን ባይዞ እዚህ ያገኘናቸውን ግባት አሁን ዝም ብሎ የተነሱትን ጉዳዮች አደራይተንም ለሚመለከታቸው ሪጅኖችም አድሬስ እናደርጋለን። መፍትሄ እንዲሰጧቸው በእነሱ ስኮፕ መፍታት የሚገባቸውን ያውን ከመንደር 7 የተነሳው መፍትሄ መስጠት የሚቻለውና በቀላሉ ሶሉሽን ሊሰጠው የሚገባ ነው። ሌላ ከእቃ መቃጠል ጋር የተነሳለ እቃ ሲቃጠል በተለያየ ምክንያት በቴክኒካል ችግርም ሊቃጠል ይችላል። ነገር ግን ለዛም ስርዓት አለን። ባይዞ የካሳ ክፍያ ስርዓት አለን። እኛ የተቃጠለበት እቃ የራሱ ከኛ ጋር ውል ያለው ደንበኛ ከሆነና እነዛን ደግሞ በህጋዊ መልኩ ታክስ ተከፍሎበት የተገዙ ከሆኑ ሪፈንደብል ነው። በ24 ሰዓት ውስጥ እሱ አገልግሎት የሚያገኝበት አገልግሎት መስጫ ይሄዳል። የካሳ ድርድር ኮሚቴ አለን ራሱን የቻለ ራሱ ደግሞ የተቀመጠለት የአሰራር ፕሮሲጀር አለ። በዛ መሰረት እንመልሳለን። ከመንገድ መብራት ጋር ያነሳውን በተመለከተ አሁን ያው አንተም እንደምታውቀው የመንገድ መብራት ከኢትዮጵያ ኤሌክትሪክ አገልግሎት ስኮፕ ወጥቶ ራሱን ችሎ በከተማ ደረጃ የመንገድ መብራቶችን የሚያስተዳድር እንትን ተቋቁሟል። አሁን ሃንዶቨር አድርገዋል ኦልሬዲ ማለት ነው፣ ተረክበዋል ያንን ስራ። ምናልባት አዲስ ተቋምም ስለነበረ ከኛ የሚፈልጉት ሰፖርት ካለ አይተው በዛ በኩል ሊጠይቁን ይችላል፣ ሰፖርት ልናደርጋቸው እንችላለን። በስኮፕ ደረጃ ግን ቶታሊ ደንበኞቻችን ሊጠይቁም የሚችሉት እኛ ጋር ሊያመጡት ይችላሉ። ደንበኛ ስለሆኑ ኤሌክትሪክ ሪቴይል ስለሆን ሊጠይቁን ይችላሉ። ቀጥታም ደግሞ በዛ በሚኖሩበት የመስተዳድር እርከንም ሊያቀርቡት ይችላሉ። የመንገድ መብራትን በተመለከተ ይሄ ነው። መልካም አቶ ይስ እንግዲህ ችግሮችን እንደምትፈቷቸው እዚህ ያነሳናቸው ዝም ብሎ እንደማይቷቸው ስላነሱ በሌላ ጊዜ አብረን የምናያቸው ነው የሚሆነው። የማጠቃለያ የሚሆነው ጥያቄ ግን ባለፈው አመት ከነበሩት ዋና ስራ አስፈጻሚ ጋር በነበረን ውይይት ከዚህ ከብልሹ አሰራር ጋር በተያያዘም ተቋማዊ ሪፎርም እንደጀመራችሁ አንስተውልኝ ነበርና 3 ደቂቃ ነው ያለን ከማጠናቀቃችን በፊት በዚህ 3 ደቂቃ ላይ ሪፎርሙ ምን ውጤት አስገኘ የሚለውን ትንሽ ነጥብ እንዲያነሱ ፈልጋለሁ። እንግዲህ የሪፎርም ፒላሮቻችን ዋናዎቹ 3 ናቸው። አንደኛው የዲጂታላይዜሽን ሪፎርም ነው። ሁለተኛው የፋይናንሻል ሰስቴናቢሊቲ ሪፎርም ነው። ሶስተኛው ደግሞ ከስተመር ሴንትሪክ ሆነን የደንበኞቻችንን ጥያቄ ምላሽ መስጠት ላይ ያተኮረ ሪፎርም ነው እንትን እየተባለ ያለው። ከዲጂታላይዜሽን አንጻር አዳዲስ ቴክኖሎጂዎችን ኢንጀክት እያደረግን ነው። ቅድም ከነገርኩህ የፕሪፔይድ እና የስማርት ሜትሮችን ኢንጀክት ከማድረግ የስካዳ ቴክኖሎጂ የሚባል አለ። አንድ ሩም ውስጥ ሆነህ ኤሌክትሪክ የት ጋር እንደተቋረጠ
ከአንደኛው ፊደር ኤሌክትሪክ ሲያጣ ከሌላው እንዲሰጥ ማድረግ በቴክኖሎጂ የታገዘ የዲጂታላይዜሽን ስራ የክፍያ ሁኔታዎችን ማዘመን በዲጂታላይዜሽን እንዲከፍሉ ማድረግ የሞባይል ሰልፍ ሰርቪስ ደንበኛው በሞባይሉ አፕሊኬሽን የሚያቀርብበት ሌሎች ነገሮችን የሚያደርግ ስራ እየተሰራ ነው ያለው። የደንበኞችን ጥያቄ ለመመለስ በሚደረገው ከስተመር ሴንትሪክ ፒላራችን ላይ የጃር የምንለዋለን እኛ ግሪቫንስ አድሬሳል ሜካኒዝም እንዴት ደንበኞች እንደሚስተናገዱ የተቀመጠበት ሁኔታ አለ ማለት ነው። እነዚህን ፓኬጆችን የያዘ ከፍተኛ ለውጥ ነው እውነት ለመናገር ደንበኞችም ዊትነስ የሚያደርጉት ሁኔታ ነው ያለው። አቶ ይስ ዳይሬክተራችን አንድ ጥያቄ አስተዋል ስልኩ የተደወለ አብዛኛው ደዋይ ያነሳ ያለው ጥያቄ እንዲያተኩሩበት ስለፈለኩ ነው። በዳይሬክተራችን በኩል ጥያቄ ነው። የዋጋ ጭማሪው በጣም የተጋነነ ነው። ይሄ ነገር ቀጣይነቱ እስከመቼ ነው በዚህ ሁኔታ ቢቀጥለው? ምንስ ታሳቢ ያደረገ ነው የሚል የአብዛኛው ደዋይ ጥያቄ ነው ብሎ ስላነሱ ስትረስ ሰጥተው ሀሳቡ እንዲመልሱ ፈልጋለሁ። አንዴ ቃስ አመሰግናለሁ። እኔም በዛው የራሴን ኮንሰርን ብገልጽ ደስ ይለኛል። የኢትዮጵያ ኤሌክትሪክ አገልግሎት የመንግስት ተቋማት ነው። የመንግስት ተቋም ታሪፍን ደግሞ ተቋሙ እንደፈለገም የመጨመር የመቀነስም እንትን የለውም። እንደነዚህ አይነት ጥናቶች ተጠንተው የህብረተሰቡንም የመክፈል አቅም አገናዝቦ እንደገና ደግሞ ኤሌክትሪክ የተገዛበትንም ኮስት ኮንሲደር አድርጎ ሴት የተደረገ ታሪፍ ነው ይሄ ታሪፍ ማለት ነው። የህብረተሰባችን የመክፈል አቅም እንደተጠበቀ ሆኖ ታሪፉ ግን በጣም ራሽናል እንዲያውም አሁንም ቢሆን ማለት ነው አሁንም ቢሆን በኮስታችንን ከቨር በሚያደርግ መልኩ አይደለም። ባይዘ ብዙ ደንበኞች እኮ ሰብሲዳይዝ ይደረጋሉ እኮ በዚህ ታሪፍ ራሱ በዚህ ታሪፍ አንደኛው ስቴር ላይ ማለት ከ50 ኪሎዋት የሚጠቀሙ እስከ 100 ኪሎዋት የሚጠቀሙ እስከ 200 ኪሎዋት ድረስ የሚጠቀሙ ሰብሲዲ አላቸው። ይሄን ሰብሲዳይዝ እየተደረጉ ነው ኤሌክትሪኩን እየከፈሉ ያሉት ኢቭን ይሄ ታሪፍ ተጨምሯል ተብሎ ማለት ነውና በጣም ራሽናል ነው። የጎረቤት ሀገሮችን መጥቀስ ወይም ደግሞ የአፍሪካ ሀገራትን ብንጠቅስ ለኛ አይጠቅመንም ነባራዊ ሁኔታችንን ስለማያንጸባርቅ። በእኛ ሀገር ኮንቴክስት ግን ይሄ ኤሌክትሪክ ታሪፍ በጣም ተመጣጣኝ ታሪፍ ነው የሚለውን ወስዳለሁ። እኔን ኮንሰርን ከፈቀድክልኝ አንድ 30 ሰከንድ ብቻ አልስጥ። እሺ የኤሌክትሪክ ኃይል ስርቆት በዚህ በከተማችንም በሌሎችም እየተካሄደ ነው ያለው። በርካታ ጊዜ ማጣት ነው ያስኩት ጥያቄ ነበር። ኤነርጂ እየተሰረቀብን ነው ያለው። በዚህ ላይ ህብረተሰቡ ሊሳተፍና እኛ ሊያግዘን ይገባል በመጠቆም ይሄንንም ፕላትፎርም ደግሞ ለመደገፍ የማበረታቻ ለሚጠቁሙን ማበረታቻ እንትን ያልንበት ሁኔታ አለና የኤሌክትሪክ ኃይል ስርቆትን የህዝብ ሀብት ስለሆነ በዚህ ላይ ህብረተሰቡ እንዲተባበረን በመጠቆም እንዲተባበረን አደራ ለማለት ነው። የመሰረተ ልማት ላይ የሚደርሱ ጉዳቶችንም እንዳይደርሱ በመከላከል ጥበቃ በማድረግ ከደረሱ በኋላም ደግሞ ወንጀሉን የፈጸመውንም አካል ደግሞ ከማቅረብ አንፃር እንዲተባበሩን አደራ ለማለት ፈልጋለሁ። በጣም ነው ማመሰግነው። እኔም ስለመጡ ስለተወያየን ከልብ ነው ማመሰግነው። ጥያቄ ነበር ነገር ግን የሰዓት ጉዳይ ስለገደበን ነው። ሌላ ጊዜ እንገናኛለን። ደስ ይለኛል። ስለመጡ ከልብ ነው ማመሰግነው። ታንክ ዩ። ውድ ተመልካቾቻችን ስተካተሉት የቆየው ከአዲስ ሚዲያ ኔትወርክ ሳምንታዊ አገልጋይ ፕሮግራም ነው። ዛሬ እንግዲህ የነበረው አዲስ አበባ ከተማ የኤሌክትሪክ አገልግሎት ቅርንጫፍ ጽህፈት ቤት ጋር በተያያዘ ነው ጉዳይ ስናነሳ የነበረው። እንግዳችን ደግሞ አቶ ይስዩም በኢትዮጵያ ኤሌክትሪክ አገልግሎት የሽያጭ ደንበኞች አገልግሎት ዳይሬክተር ናቸው። በእናንተ በኩል የተነሱ ጥያቄዎችንም ደግሞ ከኛ የተዘጋጁ ጥያቄዎችን ምላሽ ስለሰጡ በድጋሚ ነው የምናመሰግነው። ውድ ተመልካቾቻችን አገልጋይ ፕሮግራም የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ዘወትር ሐሙስ ምሽት ከ2 ሰዓት እስከ 3 ከ30 የሚያደርስ ፕሮግራም ነው። ዛሬ በዚህ ፕሮግራማችን እንቋጫለን። ስለነበረን ቆይታ ከልብ እናመሰግናለን። ስለደውላችሁ አስተያየት ስለሰጣችሁን አብራችሁ ስለቆያችሁ ከልብ እናመሰግናለን። ቀሪ አዲስ ሚዲያ ኔትወርክ ሌሎች ፕሮግራሞች ይቀጥላሉ። እኛ ከወዲሁ እንሰናበታለን። መልካም ምሽት፣ ሰናይ ሌሊት እንዲሆን እንመኛለን። ሰላም።